አይናፈቃችኝ ይገርምሃል። እስከምልሽ ድረስ እንዴት እንደጓጓ እንዴ! ቲክቶክ ወላሂ አላንተ አያምርም፣ ወላሂ አያምርም። አይ አረ ወላሂ እንደዛ ባይሆንም ብቻ ግን በጣም ናፍቃችሁኝ። ወላሂ እናንተማ ማሻአላ ደመቅመቅ ብላችኋል። ቲክቶኩ ያለው ድባብ ሰሞኑን እያየሁ ነበርና በጣም ደስ ይላል። ማሻአላ ያለ እርሱማ። አረ ሀቢቢ እንደዛ ኮፕሊንክ አድርጉ እሺ። በደንብ አካውንቱ እንትን ስላለ በደንብ ኮፕሊንክ አድርጉ። እኔም እኮ ሰላም አልኳችሁም ከስራ ያላችሁ። አሰላሙ አለይኩም ወረሕመቱላህ። ሁላችሁንም ሰላም ብያለሁ ሀባይቢ። ወላሂ በጣም ናፍቃችሁኛል። ያው አይ ቲንክ ከ3 ወር በኋላ መሰለኝ 4 ወር ነው እንጂ ከ4 ወር በኋላ የተገናኘ ነውና በጣም ቆይቻለሁኝ። ያው በሰላም ነበር ታስቦች የጠፋሁት። ያው ዱንያ ምናምን ሀጃ ምናምን ምክንያቶች ነገር ነበሩ፣ ለዛ ነው። ከዚህ በኋላ ኢንሻአላህ አለሁኝ እና ሁላችሁንም ሰላም ብያለሁ። በጣም ናፍቃችሁኛል። ስላገኘኋችሁም አሁን ላይቭ ስለገባሁ በጣም ደስ ብሎኛል። ወንድሞች አሩ ፋሩቅ፣ አቡ ሳላህ፣ አንዋር ሰላም አለይኩም ብያለሁ። ሳላህ ወይ ሰላም አለይኩም፣ እንዴት ናችሁ? ኢምራን ዌልካም፣ እንኳን ደህና መጣ። እሺ ሰላም አለይኩም ወረሕመቱላሂ ወበረካቱ። እንዴት ናችሁ ጋይስ? ሁላችሁም ሰላም ብለናል። እንግዲህ ያው እናንተ ባላችሁት መሰረት ኢምራንን ይዘን መተናል። አይ ቲንክ ከ3 ወራት ምናምን በኋላ ይመስለኛል። ሰው ኢንሻአላህ ከዚህ በኋላ ያው በሰፊው ላይቭ ላይ ምናምን እንኖራለን እንገኛለን። ሶ ታብ አድርጉ። አይ ቲንክ ኢምራን ቪዲዮ ለቆ ነው የመጣው። አንድ ቪዲዮ ፖስት አድርጎ ነው የመጣው። ሰው ሁላችሁ ገብታችሁ ኮፒ ሊንክ አድርጉለት። ባረከላሁ ፊኩም ወንድሞች፣ ሰላም በሉትና እስቲ በዋና በሰፊው ድጋሚ እንመለሳለን። ቀጥሉ። ሰላም ወበረካቱ። ይምሩ እንኳን ደህና መጣ፣ እንኳን ደህና መጣ። ታላቃችን ሀቢቢ በጣም ረጅም ሰዓት ጠፋህ። አልሐምዱሊላህ ሰላም ነው አለሁ። አልሐምዱሊላህ ወላሂ ጠፍቻለሁኝ። ያ ግን ማሻአላህ ምርጥ ወንድም አግኝተናል። ላይቭ በጣም ገራሚ ነው ሲገባ ምናምን። ኧረ ማሻአላህ በቃ ንጽጽር ሌላ ዓለም ገብቷል ነው ያልኩት። ያንተን ሳይ በቃ ንጽጽርን አንድ ስቴፕ ነው ከፍ ያደረከውና ማሻአላህ ወንድሜ ስላገኘሁ ደስ ብሎኛል። ቀጥል ሀቢቢ። መርሐባ። አይን መቀጠል ነገር የለም። አንደና መጣልን። ያው በሰፊው እንቀበለው ብዬ ነው። እኔም አሁን ከአንድ 10 ደቂቃ በኋላ ዘጋለሁ። ኢንሻአላህ እንመጣለን እዚሁ። አይ ሀቢቢ ኢንሻአላህ። እሺ ቀጥል ወንድሞች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከትንሽ ደቂቃዎች በፊት ኢብሮ ጋር ነበርና ሰርፕራይዙን የነገረን ቴሌግራም ጋር በቴሌግራም አይተናል። ብቻ ስለመጣ በጣም ደስ ብሎናል። ደስ የሚለው ያው አንዳንድ የጉዳዮች እንደገጠሙ ምናምን ሰምተናል፣ በመጥፎ ነገር እንዳልሆነ። ማሻአላህ እንኳን በሰላም መጣህልን። በጣም ደስ ብሎናል ስለመጣ። አልሐምዱሊላህ ረብል ዓለሚን። እንኳን በሰላም ቆይ። እኔም አልሐምዱሊላህ በጣም ደስ ብሎኛል ሀቢቢ። ያው በሰላም ነበር የጠፋሁት። ኢንሻአላህ ከዚህ በኋላ እንገናኛለን። መርሐባ ኢንሻአላህ። በቃ እኛ ታች ሆነን ቤቱን እንትን እንላለን ኢንሻአላህ። ሌሎች ወንድሞችም ታች ስላሉ ኢብሮ ማን ዘግቶ ይመጣል ኢንሻአላህ። በቃ ሌሎች ሰላም ይበሉ። አሳውቀኝ ብሎ ነበር ጀማል። ኢምሩ ሲመጣ ንገረኝ ብሎ ነበርና አንድ አፍታ አንዳችሁ ንገሩት። አይ ቲንክ ኦኬ ኢርሻዶችም አሉ ምናምን ሰላም በሉት። ከዛ ኢንሻአላህ ወደ ዋናው ፕሮግራማችን እንሄዳለን። አይ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዌልካም ባክ ደጎት። እንዴት ነህ አነስ? እንዴት ነህ ሀቢቢ? ሰላም ነው አልሐምዱሊላህ ደህና ነኝ። እንኳን ደህና መጣ። ያው ሁላችንም ጋራ ተናፍቀሃል ማለት ነው። አልሐምዱሊላህ ይሄን ቀን ላሳየን ማለት ነው። ላይክ 10 ደቂቃ ምናምን ራሱ በጣም ኤግዛይትድ ሆነን ስንጠብቅ ነበርና እንኳን ደህና መጣ ይምሩ። ዌልካም ባክ። ኢንሻአላህ በደንብ ብዙ ስራ እንሰራለን ማለት ነው ወደፊት ኢንሻአላህ ሀቢቢ። ውይይትህን አይቼ ነበርና የሆነ ፓርት አልፎኛ። ቆይ ሌላ ጊዜ እናወራበታለን። የመጨረሻ ፓርት ላይ ትንሽ ያልገቡ ነገሮች አሉ። ታስረዳኛለሽ ሀቢቢ? አነስ የመጨረሻ ውይይት ላይ ትንሽ ከሙዘመም ጋር ያደረከው ውይይት ሂስትሪ እኮ ይደገማል ይባላል። ከአንተ ከተፈጠረው ነገር ተፈጠረው
እኔም እየገረመኝ እሱ ነው አንደኛ። ሁለተኛ ደግሞ የወጣበት መንገድ በጣም አጂብ ነው። ቢያንስ እኔ ጋር ካስታወስክ እንትን ብሎ ነበር የወጣው። እኔ ጋር ሲወያይ ጥቅስ አበዛህብኝ፣ ወላሂ ቃል በቃል እንደዛ ነበር ካስታወሳችሁ፣ ጥቅስ አበዛህብኝ ብሎ ነበር የወጣው። ያንተም ግን አጂብ ነው። ብቻ ግን ይሻላል፣ ሌላ ጊዜ ሪያክት እናደርግበታለን። ስላገኘሁ ደስ ብሎኛል ሀቢቢ። ወንድሜ ኢብራሂም ሰላም አለይኩም ብያለሁ። ወንድሜ ኤልያስ ሁላችሁም ገዝተላል። አውሩ ሀቢቢ ሀባይቢ አለሁ። ቀጥሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢምሩ እንዴት ነህ? ሰላም ነው? እንዴት ነህ? ሰላም ነው አልሐምዱሊላህ። ወላሂ ናፍቀኸኛል በጣም በጣም ሀቂቃ። እንኳን ደህና መጣህ። ኧረ አንተም ጠፍተሃል በአላህ። እኔ እናንተማ እኩል ነን። ራይት ኦፍ ኮርስ እኔ እናንተ እኩል ነን። እንኳን በሰላም ቆየኝ ሀቢቢ። ያው ላይቭ ላይ ነበር ካለሁን ገብቼ ነበረ። አዎ ላይቭ ላይ ነበርኩኝ። ማሻአላህ አንተ እንደውም ልክ ሳላ ሲለቅ አይቼው በጣም ደስ ብሎኝ ሰርፕራይዝ እያደረኳቸው ነበርና ከዛ 3 ሰዓት ሲሆን እንመጣለን ብለን ያው መተናል። ኢንሻአላህ ብዙ ነገር እንጠብቃለን። ኢንሻአላህ ከዚህ በኋላ ብዙ ስራዎችን እንሰራለን። ጀዛከላ ስላገኘሁ በጣም ደስ ብሎኛል። አላህ ያክብርልኝ እዚህ ድረስ መጥተህ ፍቅርህን ስለገለጽክ ማለት ነው። ወንድሞችም እንደዚህ ሁላችሁም ቀጥሉ ሀባይቢ። ወንድሜ ፋሩቅ ኢልያስ ሰላም አለይኩም ወራህመቱላህ። ኢምሩ ወአለይኩም ሰላም ወራህመቱላህ። እንኳን ደህና መጣ። ሁላችንም በጣም ደስ ያክል በጣም ነበር ያፍከም ምናምን ነገር አላህ ይጠብቅ ምናምን። ቀጥሉ። ሰላም አለይኩም። አሚን ሀቢቢ አንተንም ኢንሻአላህ። እሺ ጀዛከላህ ጀዛከላህ ኸይር ጀዛ በረካቱ። ይሰማል ድምጼ? ይሰማል ኢልያስ። ሰላም አለይኩም ብያለሁ። ኢምራን እንዴት ነህ? ወአለይኩም ሰላም ወራህመቱላህ። እንዴት ነህ አኺ? ሰላም ነው አልሐምዱሊላህ። እንኳን ደህና መጣ በድጋሚ ብያለሁ። ማሻአላህ በጣም በጣም ደስ ብሎኛል ወላሂ በጣም ማለት ነው ከምነግርህ በላይ የንጽጽሩ አንበሳ ማሻአላህ አላህ ይጠብቅ እና እንኳን ደህና መጣ በድጋሚ አሚን። ጀዛከላህ ሀቢቢ። እናንተ እያላችሁ ማለት ነው እኛ ግን ጀዛከላህ አላህ ያክብርልኝ። ሳላ ካለ ቤቱን ምራው ኢንሻአላህ። ግን አንዴ አዲስ ለገባችሁም ያው ትንሽ ላውራና ኢንሻአላህ ከዛ እንቀጥላለን አይደል? የሆነ ርዕስ ነገር እናንሳ ይቻላል። እሺ ርዕስ ይመረጥና እንደዛ ማድረግ እንችላለን። እስቲ ወንድሞች ሀሳብ ስተዋል እና ኢብኑ ቃፍ አይ ቲንክ አቡበከር ማሁን ገብቷል መሰለኝ። ፒኬም እንትን ብሏል። እንትን በሉና ጨርሱና ፕሮግራም እንጀምራለን ኢንሻአላህ። እንደዛ እናደርጋለን። ወአለይኩም ሰላም ወራህመቱላህ። ቀጥል ሀቢቢ። ባረከላሁ ፊክ። አላህ እንኳን በሰላም መለሰ። ያ ረፊቅ ሰፈር ሊነክቱብ ታሪካና ብለህ አስቀምጠዋል ባዮ ላይ ኢንሻአላህ። ልክ እንዳልከውም ሂስትሪ ዊል ቢ ሜድ ኢንሻአላህ። ታሪክ ድጋሚ የሚሰራ ይሆናልና አላህ ያበርታክ። ጀዛከላሁ ኸይር ሀቢቢ። አላህ እንኳን መለሰ ኢንሻአላህ። እናንተ እያላችሁ ማሻአላህ ብዙ ታሪኮችን እንሰራለን። አላህ ይጠብቅ ሀቢቢ። አቡበከር ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? እንዴት ነህ ሀቢቢ? ሰላም ነው አልሐምዱሊላህ አልሐምዱሊላህ። እንዴት ናችሁ? ሰላም ናችሁ? ሁላችሁም ገስት ላይ ያላችሁ ኢምሩ ማሻአላህ ማሻአላህ ጥሩ ነው። አልሐምዱሊላህ ያው ጥሩ ነው፣ ለኸይር ነው፣ ሁሉ ነገር ለኸይር ነው። ማሻአላህ እንደውም ከዚህ በኋላ ደግሞ አንዳንዴ ማቆሞች ነገር ሲኖሩ ጥሩ አይደለም መንደርደሪያ ይሆናል ብዬ አስባለሁ። እንግዲህ ረጅም ጊዜ ነው ቪዲዮዎችም አይታዩም ምንም አይሉም አካውንተንትን ብለው ስለነበረ ምናምን፣ ግን ማሻአላህ ድምፅህን ስለሰማሁትም በጣም ደስ ብሎኛል። እንግዲህ አላህ አንተንም ሌሎቻችሁንም አላህ ሁላችንም ይጠብቃችሁ። ቀጥሉ ኢንሻአላህ። አያ ሀቢቢ ጀዛከላህ ኸይር ጀዛ። አይ ቲንክ 3 ወር 4 ወር ይሆናል ቪዲዮን እንትን አክቲቭ አድርጌው ነበር አካውንቲን፣ ለዛ ነው ኢንሻአላህ ኢንሻአላህ ከዚህ በኋላማ ኢንሻአላህ ብዙ ስራዎችን እንሰራለን። ያው ወንድሞችን ጋር በውስጥ እያወራ ነበር። ኢንሻአላህ ብዙ እቅዶች አሉን ከዚህ በኋላ ጀማ በሙሉ እዚህ ጋር ያላችሁ ወንድሞች እህቶቼ ኢንሻአላህ በአላህ ፍቃድ ብዙ ስራዎችን የምንሰራ ይሆናል። ግን የጠፋሁባቸው ያስጨነቅኳችሁ ካለ በአላህ ስም አፉ በሉኝ። ወላሂ ያው መናገር ነበረብኝ፣ ያው ግን አክቹዋሊ አውርቻችሁ ነበር ለውጥ መጨረሻ አካባቢ ላይቭ ስዘጋ ማለት ነው። ግን ያው ትንሽ ሀጃዎች ምናምን በስተው ጭራሹን አካውንቴ ዲአክቲቭ አድርጌው ነበር፣ ለዛ ነው። ግን ኢንሻአላህ ከዚህ በኋላ አለሁኝ ብዬ አስባለሁኝ። ኢንሻአላህ በቪዲዮ በዩቲዩብ እንዲሁም ደግሞ በዚህም የውይይት ጥሪዎችም እያቀረበ ኢንሻአላህ ብዙ ስራዎችን እንሰራለን። ወንድሞቼ እህቶቼ፣ ወንድም ሳላ፣ ወንድም አቡበከር፣ ወንድም ሁላችሁም ጀዛኩም ገስት ያላችሁ በሙሉ ወንድሞቼ አላህ ያክብርልኝ። ስላገኘኋችሁም በጣም ደስ ብሎኛል። ከስር ያላችሁ ወንድሞቼ በውስጥ ስደውሉኝ የነበራችሁም በሙሉ አላህ ያክብራችሁ፣ አስባችሁ በመጠየቃችሁ ማለት ነውና ኢንሻአላህ በዚህ እንቀጥላለን። ወንድሜ ሳላ ካለ ሀሳብ ካለ እንዲሁም ወንድሞቼ ሀሳብ ካለ ኢብራሂም አውሩ ሀሳብ አንሱ ካለ ኢብሮ ቀጥል።
ኢንሻአላህ አንድ ርዕስ እናነሳለን። ሀሳብ ካለ ብሮ ወደ ኢብራሂም እንሄዳለን። ምን ሀሳብ አለኝ? በጣም ደስ ብሎኛል። ብቻ ዴም አም ሶ ሃፒ ቱ ሲ ኦል ኦፍ አስ እንደዚህ ተቀምጠን በጣም ማየቴ ከሁሉ በላይ ሀቂቃ በጣም ደስ ብሎኛል እና አልሐምዱሊላህ ረቢል ዓለሚን። በቃ ከዚህ በላይ ምን አለ? አልሐምዱሊላህ አልሐምዱሊላህ። ቁል ሙቱ ቢገይዚኩም። በቃ አላህ እንግዲህ እንደዚህ ነው ያለው። ምንም ሌላ ምለው ቃል የለኝም እና ሀቂቃተን በጣም ደስ ብሎኛል። እኔ ሁሉ ጊዜ እንደዚህ አንድ ሆነን ቁጭ ብለን በደንብ በቃ ስንሰራ ደግሞ በቃ የሌለ ከምንም በላይ ደግሞ ግርማ ሞገሳችንና አንድነታችንም ሲጠበቅ ነው ኃይልም የሚኖረን ማለት ነው። አላህም እንዳለው በቁርአን ላይ ያው የምንለያይበት ምክንያቱ ብዙ ነገር የሚያለያየን ማን ነው? ድካም የሚኖረው ስንለያይ ነው። እንደዚህ አንድ ሆነን ደግሞ ስንሰበሰብ ሀቂቃ ትልቅ ስራ ይሰራል። በጀማዓ ብዙ ነገር አለ እና አሁን ሀሳብ ምንድን ነው ከተባለ ምናልባት ያው ኢምሩ አይ ቲንክ ዛሬ ስለመጣ ሳላህ ምን ትላለህ? በዚህ ጠይቁን የሚል ፕሮግራም ብንጀምር መተው ቢጠይቁ። ኧረ ኢብራሂም ያው ስንት የሚያውቀው ነገር እያለ ጠይቁን ትላለህ። በኋላ ወይ ደግሞ አዲስ ነገር ካለ አዲስ ነገር እኔ እሱን የምፈልገው አዲስ ነገር ምን አለ የሚሉ ነገሮች እናውራ። አዲስ ነገር ቡም የሚያስብሉ ነገሮች ማለት ነው። እንደዛ ደስ ይለናል። ኢንሻላህ ሳላ እንደዛ ምና ግን ማስባለሁኝ። እኔም አዳዲስ ያዘጋጀኋቸው በጣም አዳዲስ ነገሮች አሉና እነሱ ላይ ብናወራ ደስ ይለኛል። ምን ትላላችሁ? ሰሞኑን እንትን ያሰብንበት ፕሮግራም አለና ሰብሰብ ብለን ሲያይ ምናምን እሱ ወደዛ ላይ ሊያስተላልፍ ነበረ ኢብሮ እና ኢንሻላህ ጠይቁን የሚል ፕሮግራም አለን። እሱ ኢብሮ እንዳላችሁ ዛሬ ሳይሆን አይ ቲንክ እሁድ እናደርገዋለን ወይ ሰኞ እናደርገዋለን ባላ ፍቃድ። ማስታወቂያው ይሰራላችኋል እና ክርስቲያኖች በዚህ አጋጣሚ ያላችሁን ጥያቄ መታችሁ እኛ የምጠይቁ ይሆናል። ዛሬ ደግሞ አዲስ ፕሮግራም ነገር እናነሳለን። ስለዚህ እንደዛ መቀጠል እንችላለን። ምን ትላለህ? በጣም ብዙ ርዕሶች ናቸው ያሉት፣ አዳዲስ ነገራቶች አሉ። እንግዲህ ምኑ 3-4 ወራት ጠፍቶ ብዙ ያጠናቸው ነገራቶች አሉ። እነሱን እየቆጠበ እንግዲህ የሚያመጣልን ይሆናል። ከዛ በፊት ግን ሌሎች ነገራቶች ስለሚኖሩ እስቲ ወጥ ርዕስ ነገር ከላይ ያላችሁ ትምረጡ እና በዛ ላይ መሄድ እንችላለን። ኢምሩ ስለምን እናውራ? እስቲ አንተ ምን ትላለህ? እኔ እሺ በእኔ ሀሳብ ከሆነ ማለት ነው ሁላችሁም ገስት ላይ ያላችሁ በሙሉ ምን አዲስ ነገር አለ የሚለው አዳዲስ ነገሮች እንደተፈጠሩ ብናወራ። አንደኛ ምሳሌ አዳዲስ ሀሳቦች ተነስተው ነበር እነሱ ላይ። ከዛ ደግሞ ከፈቀዳችሁልኝ አንድ ገድል አነባለሁ ዛሬ። ያው እኔና ገድል አንለያዩም ታውቃላችሁ። አያስችለኝም። ምን ላድርግ ሀቢቢ? ደግሞ አዲስ የገባ ገድል ነው። ይገርማችኋል። አሁን ራሱ ላይ የከፈኩ ከጎን ያድርጌ ያስቀመጥኩት እና ይፈቀድልኝ፣ ለዛሬ ይፈቀድልኝ። ደስ ይለናል። አንድ ጊዜ ግን ኢምሮ ከመናገር በፊት እኔ ቤት ቅድም 1000 ሰው ነበር እና አቡኪ እንትን ቪዲዮ ለቆ ነበረ ቅድም እና አልሰማም ብዬው ነው እዚያ ያመጣሁት እና ቪዲዮውን ሼር ኮፒ ሊንክ እንዲያደርጉለትና እየታየለትም አይደለም እሱ እንዲደረግ መናገር ፈልጌ ነበር። ተናግሬያለሁ ኦልሬዲ። አድርጉለት። አሁን እዛ የነበራችሁ እንዳለ አሁንም እዚህ ያላችሁም ሁላችሁም ምን ታደርጋላችሁ? ኮፒ ሊንክ ሼር ምናምን እያደረጋችሁለት። ኢምሩ ወደ ገድሉ ብገባለን ደስ ይለኛል። አይ ቆይ ኢንሻአላህ ቪዲዮ ያጀማ እኔም ፖስት አድርጌያለሁኝ። ምን ታደርጋላችሁ? መጀመሪያ አቡበከር እዚህ ጋር ነው ያለው። አቡበከር አይደለ? ሀቢብ ትክክል ነኝ። ኢብራሂም እኔ አይደለም ያልከው? አቡኪ ኢንሻአላህ የአቡኪ እዚህ ጋር እየገባችሁ ያጀማ ሁላችሁም ኮፒ ሊንክ አድርጉ። ዋና ደግሞ ሪፖስት ነው። ስለዚህ የመጨረሻውን ቪዲዮ ሙሉ እዩትና ሪፖስት አድርጉ። ባረከላሁ ፊኩም። እንዲሁም ደግሞ እኔም መጨረሻ ቪዲዮ ፖስት አድርጌያለሁ፣ እየገባችሁ እዩት። ግራ ገባኝ። ከማንበብ በፊት አዲስ ነገር አለ። እንትን ባለፈው አብረን የገዛነው አንድ መጽሐፍ ነበረ፣ ገድለ ቅዱስ ዮሐንስ መጥመቅ የሚል ታስታውሳለህ? ገድለ አንተ እሱ መጽሐፍ ታወግዘዋል። ያለን ገር ብዬ ነው። አንድ ተቀንሷል። ጥያቄዎች ሲነሱ አንድ በአንድ እየተለቀሙ ነው። እስኪ ይህንንም እናንሳና ውሳኔያቸውን የሚያሳውቁን ይሆናል። ያው የሚያወግዙት እኛ እዚህ ጋር ጥያቄ ስናነሳ ነው እና እስቲ ሁኔታውን እያየን
ብዙ የምናስወግዛቸው ገድላትና ድርሳናት አሉ። አሁን መጽሐፍ ቅዱስም እየተወገዘ ነው። እነዚህ ፖይንቶች ላይ እስኪ እናወራለን። አዲሱን ሀሳብህን ኢምራን መቀጠል ትችላለህ። ሁላችንም ሪያክት እናደርጋለን። አይ ሀቢቢ ግን ማለት ነው አሁን እኔ ዘልዬ ይህን ከማነብ ማለት ነው የሆነ እንትን የሚሆነ ዝም ዘልዬ ከምገባበት ማለት ነው የሆነ ማማወቂያ ነገር ካላችሁ እናንተ ብትጀምሩ አይሻልም? ኧረ ከሱ ከአዲሱ ይሻላል እባክህ አይሻልም? እሺ ከአዲሱ ከሆነ ማለት ነው ከምን እንጀምር መሰላችሁ? አሁን አንደኛ ያዘጋጀው ለዛሬ እዚህ መጽሐፍ ላይ ብቻ ዛሬ ያሳያችሁ የፈለኩት፣ ከዛ ኢንሻአላህ እንቀጥላለን። እዚህ መጽሐፍ ላይ ማለት ነው 5 ነገሮችን አሉ። አንደኛ ስለ ሴቶች፣ ሁለተኛ መጥፎ ነገር ወይም ደግሞ የሆነ ብልግና ነገር፣ ሶስተኛ ደግሞ ስለ አበላል የሚያወራ፣ አራተኛ ደግሞ ስለ ግድያ የሚያወራ አለ። ከየትኛው ልጀምር? ሳላህ ወንድም ኢብራሂም ሀሳብ ቅድመ ተከተል ስላለው ከዚህኛው ጀምር ነው ወደዛኛው እንሄዳለን። ከየትኛው? ቅድሚያ ለሴቶች በጉልበት ልግባ። ኢብራሂም ካለ አለ ነው። ይሰማል? ወአለይኩም ሰላም ወራህመቱ። ይሰማል ሀቢቢ። እሚሩ እንዴት ነህ? ደህና ነው ወይ? እንደምን አለ? እንዲህ በጉልበት ልግባ? እንደዚህ ልፈነዳ ደረስኩ እኮ በቅናት ራሱ። ይኸው መጥፋት ባያስደስተንም ኢንሻአላህ መምጣት ከፋራ ሆኖና ኢንሻአላህ ከፋራ ይሆናል። ከቅጣት ድናል። አላህ ከዓይንና ስም ካፈና ስም ይጠብቃችሁ ያ ረቢ ኢንሻአላህ። ካላ በታች የኛ ኩራቶች የኛ ድምቀቶች ማሻአላህ አለይኩም ጀዛኩሙላህ ኸይረል ጀዛ። እንኳን በሰላም መጣልን ይምሩ። ግን ድጋሚ እንዳይደገም ኢንሻአላህ። ከባድ ማስጠንቀቂያ። አሚን ኡስታዝ። አይ ኢንሻአላህ ከዚህ በኋላ በአላህ ፍቃድ አለሁኝ። ያው ነገሮች ተመቻቸውን ኢንሻአላህ አልጠፋም። ጀዛከላህ አላህ ያክብርልኝ። ድምጼ ይሰማ አይደለ? ቀይ ነገር አበራብኝ። ብቻ አሳውቀን ኢንሻአላህ። ማለት ከሐሳብም ከምንም እንድንድን አሳውቀን ኢንሻአላህ። አረ ኢንሻአላህ ከዚህ በኋላ አታስቡ። እዚህ በላይቭም በቪዲዮም በዩቲዩብም አለን ኢንሻአላህ። አታስቡ እሺ። በአላህ ፍቃድ አላህ ባገዘን አለን ኢንሻአላህ። አላህ ይጠብቃችሁ ያ ረቢ ኢንሻአላህ። ጀዛኩሙላህ ኸይረል ጀዛ። አላህ ያክብርልኝ። ወያክ አላህ ያክብርልኝ። እሺ ሳላለሁ። እሺ ኢብራሂም ከሴቶች ጀምረልኝ ብሎኝ ነበር አይደለ? እሺ ትክክለኛ ኢብራሂም ምን ነው ዝም ማለት? ቅድሚያ ለሴቶች እንዴ? ምን ሆነ ነው? በቃ እንደዛ ከሆነ አንተ ነህ የምታነበው። እሺ እሺ ያ ጀማ መጽሐፉን እስቲ አንብብላቸው ርዕሱን። ገድለ አቡነ አቢብ ሀቢብ አይደለም አቢብ ናቸው። እሺ ያው ገድለ አቡነ ከዋነኛው ብራና የተገለበጠ ማሻአላህ። ስለዚህ ኦሪጂናሉ በቃ ከግዕዙ ቃል በቃል የመጣ ነው። የቤተ ክርስቲያን መጽሐፍ ነው። እሺ አሁን ወደ እንትኑ እንምጣና እሺ ይሄን ታነብልኛለህ? ቢጫ ያደረኩበት በእኛ በሴቶች እግዚአብሔር ቅድስና የሚያወርድ ከሩቅ ጎዳና ጠቅሶ የሚያመጣ ሰይጣን ስላለብን እውነት በእውነት እልሃለሁ። አረላሽ ታሪኩ ገብቷል። መጀመሪያ ይብሩ ሰይጣን አሁን ያጀማ ሴቶች ሰይጣን እየተባላችሁ ያላችሁት ሰይጣን ልንገራችሁ። አሁን ከዚህ በኋላ የምታዩት እዚህ ጋር ማለት የምታዩት ላይ ማለት ነው ሰይጣን መሆን ይሻላል ትላላችሁ። ሰይጣን መሆን ይሻላል። ሰይጣን ጅማሮ ነው። እሺ ሰይጣን ጅማሮ ነው። አሁን ኢብራሂም አለ አሉ። እሺ ታሪኩን መሰለ በጣም አጅብ ታሪክ ነው ወላሂ። ታሪኩ ሰውየው የቤተ ክርስቲያን ቄስ ነው። እሺ ጳጳስ ነው። የቤተ ክርስቲያን ዋና ጳጳስ ነው። ጳጳሱ የሆነ ቆንጆ ሴት አለች እና እርጉዝ ማርገዝ ትፈልጋለች እና እሷም ጻድቅ ናት። ከዛ ወደ ቤተ ክርስቲያን ስትመጣ ትነግረዋለች ችግሯን። ከዛ በኋላ እኔ ጋር ተኝ ይላታል። ገባህ? ከዛ እሷ ደግሞ እባክህን ይሄው ለፈጠው ቤተክርስቲያን ውስጥ ነው። ከዛ እባክህ ምን አለችው? እዚህ ጋር ሴቶች ሰይጣን አለብን አለችው። ጻድቋ ማለት ነው። እሺ አሁን ቀጥልኝ። አሁን ዋናው ይሄ ነው። እሺ ከየቱ ጋር ነው ጀምረው? ቁጥር 8 ላይ ቁጥር 8 የአባቶቻችን መጽሐፍ ሴት እውነት የምትናገርና የምትመክር የምትማር መስላ ተንኮለኛ እናንተ ተንኮለኞች ስራዋ አይታወቅም ማለት ከሴት ጋር እንደ ላይ ተቀምጦ ከመጫወት ለዘላለም በሳት ላይ መቀመጥ ይሻላል። አቤት አቤት። ልቀጥል። እርሷ ወደ ዘላለማዊ ሞት ታደርሳለች ብለው የነገሩንን
አባቴ ሆይ ልቀጥል። አባቴ አሁን እዚህ ጋር ቁምና እንዴ እዚህ ጋር ፍሬን ያዝልኝና ስለዚህ እየተባለ ያለው ምንድነው? አባቶች የቤተክርስቲያን አባቶች ምንድን ነው ያሉት? እንግዲህ ይሄ የቤተክርስቲያን አባቶች ንግግራቸው በመጽሐፍ ተመልከቱ። የአባቶቻችን መጽሐፍ ነው ያለው። ስለዚህ አባቶች ብሎ ያስተምራሉ፣ ሴት ልጅ ተንኮለኛ ስለሆነች እሷ ጋር ተቀምጠ ከምትማርና እሷ ከምታወራ 18 ዓመት በእሳት መጠበት ይሻላል። ኢብራሂም አሁን እዚህ ጋር አንድ ሴት ክርስቲያን አስገብተ ከምታወራት ይልቅ አንድ ጊዜ ከምታወራት ይልቅ 18 ዓመት በእሳት ጥብስ ብትሆን ይሻላል ይላል። እና ሴቶች ምን ያክል የተጠሉ እንደሆነ በክርስትና ይልኝ። አሁን ውጭ ላይ ከሆነ ሴቶች ቤተክርስቲያን ይሄዳሉ ምናምን አይደለ፣ ግን አባቶች እንደዚህ ይጸየፏቸዋል ማለት ነው። ተስማማ? ሂድበት። ተስማምተናል። ጉድ እኮ ነው። እሺ ከፍ አድርግልኛ። እሺ ቢጫውን ደግሞ አንብብልኛ። ቢጫው እንግዲህ እኔው እሺ በመንግስትም ሰማያት እንደሆነ እውነተኛውን ሕግ የማንጠብቅና የማናስብ የማናስብ ከፍጥረቱ ሁሉ የተለየ ሰይጣን ነን። አላህ ሙስታን ቀጥል። እሺ እንጂ ሰው እንዳንመስልህ ሰው እንዳንመስልህ በቃኝ የሆነ ያኔ በቃኝ ኢምራን እንዴ ሼም እንዲህ ግን አሁን እኔ ወላሂ ሴቶች ይሄን ያክል ይጠላሉ ብዬ አስቤ አላውቅም። ወረበል አስበው ሴትን ልጅ ሰይጣን ናት ነው እንድትናገር ለማድረግ ማለት ነው። እንግዲህ የተናገረችው አንድ ጻድቅ ሴት ናት ብያችኋለሁኝ። እና ምን ያክል ሴቶችን ቢጸየፉ ነው የሚል ሀሳብ ነው ያለኝ። ኢብራሂም ሳላ ወንድም አቡበከር ሄዱበትና ደግሞ አላለቀም፣ ታሪኩ አላለቀም፣ እንጨርሰዋለን። ቀጥሉ። እዚህ ጋር አስተያየት ካላችሁ። ኦኬ እሺ፣ እሰማለሁ አይደለ? ይሰማል ሳላ። ኦኬ አይ ቲንክ አቡነ አቢብ የሚባል ግለሰብ ነው ይሄ ሰው። በጣም ብዙ ታሪኮች አሉት። እንጨት ላይ እየወጣ ይዘላል፣ ወደታች ራሱን ይዘቀዝቃል። እና ለምንድነው እንደዛ የሚያደርገው ሲባል ቶሎ ሰማዕት ለመሆን ራሱን የማጥፋት ዘመቻ ከፍቶ ነበረ፣ አንድ መጽሐፍ ላይ እንደተጻፈው። እና በጣም ብዙ ጊዜ እንደ ድመት ሞቶ የሚነሳ ሰው ነው አቢብ የሚባለው። አሩ ነው 8 ምናምን የሞተ ሰው ነው። ይነሳል፣ ይሞታል። በጣም ብዙ ታሪኮች አሉት። እና እዚህ ጋር ደግሞ ያያችሁት ምንድን ነው? ብዙ ጊዜ ክርስቲያኖች ሴት ልጅ እንደዚህ ሰይጣናት ምናምን እያሉ እስልምና ላይ ሲዋሹ ምናምን እንሰማለን። ሀሳቦቹ ሀዲሶቹ የሚያሉትን ነገር እያጣመሙ ሲያመጡ እናያለን። ነገር ግን የራሳቸው መጽሐፍቶችን ከፍተን ስናይ ሊትራሊ ሴቶች ሰይጣንን እንጂ ሰው እንዳንመስል እየተባለ የሚጻፍ ነገር ነው የተቀመጠው። ስለዚህ ይሄ ደግሞ ምን ያህል ከፍተኛ ጥላቻ እንዳለ ነው የሚያሳየው። ሪያክት ማድረግ ትፈልጋላችሁ ወንድሞች? ሪያክት የምታደርጉት ነገር ካለ ሪያክት አድርጉና ወደሚቀጥለው ሀሳብ እንሄዳለን። ምን ትላላችሁ? አቡኪ ሀሳብ አለ? አየው መሰለ ሳላ አሁን እኮ ገርመኝ ነውና በ3ኛው መቶ ክፍለ ዘመን መጨረሻ አካባቢ ነው የተወለደው ይላል የሆነ ታሪክ እያነበብኩኝ። ምን ያህል ትክክል ነው አላውቅም። እና እስቲ እሱን ነገር ኦኬ እስቲ ቼክ እናደርገዋለን ኢንሻአላህ። ወደ ሁለተኛው ሀሳብ እንሄዳለን። ኦኬ 3 ጊዜ ሞቶ ከዛ ተነስቷል ምናምን የሚለውን ነገር ተናገሩና በ3ኛው ክፍለ ዘመን መጨረሻ አካባቢ የተወለደ ነው ይላሉ። አደገኛ ነው እንደዛ ከሆነ እንግዲህ በጣም ብዙ ጊዜ ሞቶ ነው የተነሳው። አቡኪ አለ እንደ ኢምራን እዛ ላይ ኧረ ቆይ አወጣላችኋለሁ። ቆይ እንትን እንበል። አቡኪ ትክክል ነህ። ይገርምሃል ጻድቅ ብቻ ቆይ ረስቼው ነው እንጂ አወጣልሃለሁ። እዚህ ጋር ጥንታዊ አባቶች ሲቀጥል ያስተማሩ ሰዎች ራሱ ማለት ነው የሐዋርያት ተማሪዎች ምናምን በጣም የድሮ ሰው ነው። አወጣልሃለሁ እሱንም ኢንሻአላህ። ሐዋርያን አበው በደው ዮሐንስ አፈወርቅ በደው 3ኛው መቶ ክፍለ ዘመን ማለት እኮ እንደዛ ነው። በጣም ጥንታዊ ሰው። በጣም ስለገረመኝ አደገኛ ነው በጣም። አዎ ግን አሁን እዚህ ጋር ቅድም ሳላህ ያነሳ ፖይንት አለ። ራሱን ያጠፋ ነበር ብሏል ሳላህ እና ቆይ እሱን ነገር ለብቻው እናስቀምጠው። እሱ ድመት አይደለም። እሺ ሳላህ ከድመት በላይ በጣም ብዙ ጊዜ ነው ራሱን የሚያጠፋው። እሺ እሱን እናያለን። ኮሜንት ላይ ኢምሩ ይላሉ። ሳላህ ሞዴሬተር አለ አይደለ? አለኛ ሰው መግባት ከፈለገ ምናምን ማኔጅ አድርግልኝ ሀቢቢ። ማኔጅ ችግር የለም። ኦኬ ቀጣይ ፖይንት እናያለን። ኢምሩ አሁን ያነሳው ሀሳብ ላይ ማለት ነው ያው ሴቶች ሰይጣን እንዳለባቸው ምናምን የተናገረበት ማለት ነው የሰውዬ እዚህ ሀሳብ ላይ
ለመጀመሪያ ጊዜ ስላሴን ቃል ያው በትክክል የተጠቀመው ሰው ማለት ነው ተርቱሊያን ኦፍ ካርቴጅ ተመሳሳይ ነገር እንደተናገረ ታውቃለህ? እኔ አልሰማሁም። እንደዛም አለ እንዴ? ሴቶች እናንተ ዩ አር ዘ ዴቪል አለ። በቃ ከፊቴ ዞር በሉ እናንተ ሰይጣን ናቸው እያለ ተርቱሊያን የቤተ ክርስቲያን አባት የሆነው እንኳን ተርቱሊያን ኦፍ ካርቴጅ ለመጀመሪያ ጊዜ ስላሴን ቃል የተናገረው አካል ይኸው በተመሳሳይ መልኩ ዩ አር ዘ ዴቪል እያለ እናንተ ሰይጣን ናችሁ እያለ ሴቶችን ግልጽ በሆነ ሁኔታ ተርቱሊያን እንኳን ሲናገር ትሰማላችሁ ማለት ነው። የቤተ ክርስቲያን አባቶችም ጭምር ለሴቶች ያላቸው ዲስሪስፔክት በቃ የሚለካ አይደለም። ራሱ አላህ ምስክሬን ሶል አላቸው ወይ ሴቶች እየተባለ የሚከራከሩበት ነበረ። ሶል ማለት ነው ዩሲ ካውንስል ምናምን ቁጭ ብሎ ይከራከሩ ነበረ ሴቶች ሶል አላቸው ወይ እያሉና ሴጣን ናቸው የሚለው ተራ ነገር ነው። አሁን እዚህ ጋራም ተርቱሊያን ዴቪል እያለ ሲገልጻቸው ትመለከታላችሁ። ይሄ አገላለጽ ሴቶች በመጽሐፍ ቅዱስም ሆነ በመጽሐፍ ቅዱስ አልኩኝ ቤተክርስቲያን አባቶች ዘንድ የተለመደ አገላለጽ ነው እና እንዲህ ነው የምትገለጹት ማለት ነው ፌሚኒስት ሴቶች ካላችሁ ክርስትና ውስጥ ማለት ነውና ቀጥል ይምሩ። አያ ሀቢቢ ገልጸኸዋል። ያ ጀማ ግን አስተውላችሁ ከሆነ ቅድም ኢብራሂም ያነበበልን ላይ አይታችሁታል በደንብ ብዬ አስባለሁ። የአባቶቻችን መጽሐፍ እንደሚለው ነው የሚለው። የአባቶቻችን መጽሐፍ ሴት እውነት የምትናገርና የምትመክር የምትማር መስላ ተንኮሏና ስራዋ አይታወቅም። የምትማር መስላ ግን ጥሩ እኮ ነው አይታወቅም። ክርስቲያን ሰዎች እዚህ እየመጡ የሚማሩ ይመስሉና ገባቸው አይደለ? እዚህ ይገቡና ግን የሚማሩ ሊያጭበረብሩ ሊማሩ አይደለም የሚማሩ መስለው አለ መስላ ተንኮሏን ስራዋ አይታወቅም። ተንኮለኛ ናት አለ። ስለዚህ ክፉ ናቸው ማለት ነው። እየመጡ ያጭበረብራሉ። ሲቀጥል ደግሞ ተመልከቱ ምንድን ነው ያለው? ከሴት ጋር አንድ ላይ ተቀምጦ ከመጫወት ለዘላለም በእሳት ላይ መቀመጥ ይሻላል። በእሳት መጠበስ ይሻላል ነው። ምን ያክል ከባድ እንደሆነ አስቡ። ኢብራሂም እናለኛም አለ ኢብራሂም አለው ግን ቆይ አንድ ሌላ ከማስነበበ በፊት እኔ የመጽሐፈ ጨዋታ ላይ ታስታውስ እንደሆነ ያየ ነው ያኔ እንትን ነበረ። ይሄ ምንድን ነው ከገጣባ አህያ ጋር ነበረ እንትን ያለው ታስታውስ እና ከእንደዚህ አይነት ሴት ጋር ከመሆን ገጣባ አህያ ይሻላል ምናምን የሚል ጭራሽ ባስ ያለ ከሰይጣን ጋር ገጣባ አህያ ይሻልም ነበር። ኧረ ቢስሚላህ ራይምራ ሼም። እሺ ቀጥል። የገጣባው መውጣት አለበት ኢብራሂም። እሱን ካገኘህ አውጣው። ታብሌት አልያዝኩም እኔ ካለ እንትን በሉ የሆነ ሰው እስኪ ወይ ደግሞ እዚህ በስልኬ ማውጣት ከቻልኩ አውጣዋለሁ። ቀጥል አንተ። እኔም አውጣላለሁ። ግን አሁን ይሄን አንብበው ነው ገጣባ ሴት ይላችሁ ገጣባ አህያ ናት አይደለም እንጂ ኢብራሂም እንደዛ እኮ አይደለም የሚለው እኮ እንትን ነው። ቤትም አልጋ ላይ የምትቀመጥ ሴት ከገጣባ አህያ አትሻልም ነው የሚለው። አስታውሱ። ስለዚህ አልጋ ላይ መቀመጥ የለባቸውም ነው ሴቶች። አልጋ ላይ ከተቀመጡ ገጣባ አህያ ይበልጣቸው። ደግሞ አህያ እኮ አይደለም ተራ አህያ ሳይሆን ገጣባ አህያ ነው የሚበልጣቸው። ከባድ ኬዝ። እሱ ሲመጣ እናየዋለን። እሺ አሁን ይሄን አንብብልኝ። እሺ ቁጥር 11 ይላል። ፉትቦል ብሏል ሰውየው ሲጀምር። እንደዛ ብስቅ ደስ ይለኝ ነበር ወላሂ። መጽሐፍ አለ ሴትን በተመለከቷት ጊዜ አለ መጽሐፍ ይመለከታል እንዴ? እሺ ሴትን በተመለከቷት ጊዜ እሺ የሴት መልኳ ጽድቅን ያጠፋል እንዴ? ዳግመኛም ስጋችሁን ምንድን ነው የሚለው? ያይዳል ነው የሚለው አይደለ? ነፍሳችሁን ያይዳል ነፍሳችሁንም የሚገድል ሰይጣን አለባቸውና በጸብና በለቅሶ ቀን ሆነ እስልምና ሴቶችን ጨቁና ይላሉ። ግን እዚህ ጋር የምትሰሙ ክርስቲያን ወገኖች ባካች ሴቶች ያላችሁ ደግሞ ወንዶችም ካላችሁ እናት አላችሁ እህት አላችሁ አይደለ? በደንብ አዳምጡስ። ቤተክርስቲያን አባቶች ምን ያክል ሴቶች እንደሚጠሉ ተመልከቱ። ሴት ልጅ ሰይጣን አለባት፣ ሴት ልጅ ጋር አትቀመጥ፣ ሴት ልጅ ጋር ከምትቀመጥና እሷን ከምታስተምራት 18 ዓመት በእሳት መጠበስ ይሻል ነው። ምን ያክል ቢጠሏት ነው? 1 ዓመት አይደለም 18 ዓመት ይላልና ከባድ ነው። ይሄን በዚህ እንዝጋው። ወንድሜ ሳላ ወንድሜ አቡኪ ኢብራሂም ሀሳብ ካለ በደንብ ሄዱበት አነስ ይላል። ከዛ በኋላ ኢንሻአላህ ሌላ ደግሞ እናነሳለን። ወንድሜ ሐመድ ሰላም አለይኩም ብያለሁ። ቀጥሉ። ገጣባውን ላውጣላችሁ። አይ አህመድ ቀጥል። ከፍቼው ነበረ ገጣባ የሚለው
ወይስ ወደ ሌላ ፖይንት እንሂድ? አይ ካለ አሳየን። ስለሚያስቅ አንድ ያስቅ ገጣባ ምን እንደሆነ ባላቅም ስድብ ነው። ገጣባ አህያ ማለት ሳለ ቆዳ እንትን የሆነ ማለት ነው። ፀጉር የላት የሆነ ፀጉሯ የተበላ ቁስል ያለባት ማለት ነው። ኦኬ ዳስ ጉድ። እሺ ቆይ ዙም እያደረኩ ነው። እሺ መጽሐፈ ጨዋታ ስጋዊ መንፈሳዊ አይ ቲንክ ምዕራፍ 2 ላይ ነው። ካልጋ ላይ ከምትውል ሴት ይላል። ካልጋ ላይ ከምትውል ሴት ወይዘሮ ገጣባ አህያ ይሻላል። ገጣባ አህያ ይሻላል። እንግዲህ ገጣባ አህያ ኢምራን እንደነገረን ፀጉር ያሌላት አህያ ወይ ደግሞ ፀጉሯ ተበልቶ ያለቀ አህያ እንደማለት ነው። ስለዚህ ምንድነው ነው አልጋ ላይ የሚውል ወንድሳ ምንድነው ነው ሁክሙ? ሴቶች ገጣባ ከተባሉ ወንዶች ምንድናቸው ነው? እና ለማንኛውም ይሄን ይመስላል። እሺ ቀጣይ ወይዘሮ ገጣባ ምን አስፈለገ? ወይዘሮ ገጣባ አህያ ማለት አይ ቲንክ ወይዘሮ የሚለው የወዱ ገረና ምንድነው ወደዚህ ነው የሚመለሰው መሰለኝ። ኦሮምኛ ቃል ገባኝ። ቆይ አንዴ ስለዚህ ከፈል ሴት ወይዘሮ መሰለኝ ወይስ ወደዚህ ነው የሚመለሰው? በአማርኛ እንትን ወይዘሮ ወደዚህ ነው ወደዚህ ነው የሚመለሰው? ወደዚህኛው ነው የሚመለሰው። ወደዚህ ሴት ወይዘሮ። ስለዚህ ገጣባዎቹ እነሱ። እሺ ኦኬ ይሄው ይምራል። አይ በቃ አሁን ተመልሶልኛል። ግን አሁን ሳላ ማሰብ ያለብህ ኖርማል አህያ አይደለም። ኖርማል አህያ ሳይሆን አሁን እቺ አህያ ብላችሁ ሰራት ኖርማል አህያ ሳይሆን ቁስል ያለባት በቃ ቆዳዋ ያለቀ አህያ ናት። ገባችሁ? ስለዚህ ሴቶች የምትወዳደሩት ከኖርማል አህያ ጋር ሳይሆን ከታመመች አህያ ጋር የምትወዳደሩት መጽሐፋችሁ እንደሚለው ከሆነ ቀጥል። ሳላ በጣም ከባድ ነው። እሺ አይ ቲንክ ይህ መጽሐፍ በጣም የተመታ መጽሐፍ ነው። ወደሚቀጥለው እንሂድና እንመለሳለን። የባለፈው ፋይል አለ፣ እሱን አንስተን እናያለን ኢንሻአላህ። እሺ ቀጥል ይብራል። አይ ከሱ በፊት ግን ወንድሞች ወንድም አህመድ ወንድም ኢብራሂም አወቂ ሀሳብ ካለ ሂዱበትና ከዛ የግድያውን ደግሞ እናወራበታለን። የቤተ ክርስቲያን አባቶች ራሳቸውን እንደሚገሉ አሳያቸዋለሁ። ከድመትም በላይ አሁን ድመት 9 ጊዜ የሚሞቱ አይደለ? ግን የቤተ ክርስቲያን አባቶች ከዛም በላይ ተአምር እንደሚሰሩ እናያለን። ሂዱበት። ምን አልከኝ? ሱሳይድ ነው የሚፈጽሙት ወይ? ኧረ ግድያ መሰለህ እንደ ኢላሂ ወላሂ ከባባድ ግድያ። ሲቀጥል ደግሞ ድመት ስንት ጊዜ ነበረች? 9 ጊዜ 8 ጊዜ ይባላል። 9 ጊዜ ነው እንደዛ ነው ይባላል። ግን የእነሱ ከዛም በላይ ነው። ደግሞ የግድያው መንገድ እኮ ነው አሳይሃለሁ፣ ራሳቸው እንዴት እንደሚገሉ አባቶች ማለት ነው። እሱ እናያለን። ቆይ ግን መጀመሪያ እዚህ ጋር አይ ቲንክ ወደ እሱ እንሂድ። ይምሩ ብዙ ሰው እሱን መስማት ይፈልጋልና እስቲ እሱን ብታሳየንስ? እሺ ካልክ እሺ በቃ እንደዛ ከሆነ አንተ ተነብልናለህ። ግን እዚህ ጋር ህፃናት ካላችሁ ወይም ደግሞ የሆነ መጥፎ ነገር ማዳመጥ የሌለባችሁ ካላችሁ ውጡ። እሺ አደራ ስላችሁ ስለ ግድያ ነው። አሁን የማሳይ የመጀመሪያ ግድያቸው ነው። እሺ አቡነ ሀቢብ ሳላህ እሳቸው ናቸው። አቡነ ሀቢብ እሳቸው ናቸው። እሺ እሳቸው ለመጀመሪያ ጊዜ ራሳቸው ሊገሉ ነው። የመጽሐፉ መጀመሪያው መጽሐፉን ገለጥን። አሁን መቅድም አለ፣ መቅድሙ አለቀ። ከዛ በኋላ ስለሳቸው ይናገርና ዝክረ አቡነ ሀቢብ አለ። ከዛ መጀመሪያ ምዕራፍ ላይ ራሳቸውን የሚገሉት የመጀመሪያ ምዕራፍ ላይ ገባ። አሁን አይተህ ከሆነ ኖርማል አሁን ታሪክ ላይም ራሱን ሰው ኑሮ ነው ወይም መጽሐፍ ላይ እኮ ስለ ግድያ የሚወራው መጨረሻ ሞተ ይባል መጨረሻ ላይ መጽሐፉን ገና ስንገልጠው ስለ ግድያ ነው። አሁን አንብብልኝ ቢጫውን አንደኛው ከሚለው ቆይ አንድ ጊዜ ኢምራን አህመድ ምናልባት ቢወጣ ባይሰማ አህመድ ባይሰማ ደስ ይለኛል። ምክንያቱም ከ18 ዓመት በታች ላላ ብላችሁ። አይ አህመድ እውነቱን እኮ ነው፣ አይታወቅም። አሁን ብንጠየቅ ራሱ ትክክል አይደለም። ይቅርታሽ እንዳይደብርህ። ስለዚህ ብትወጣ ምን ይመስላል? ምን ትላላችሁ? ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። እኔ እንዲሁም ልወጣ ነበረ፣ ፕሮግራም አለብኝ፣ የሆነ ፕሮግራም አለብኝ። ልዘይራቸው ብዬ ነው። ኧረ እኛማ እንድትወጣ አንፈልግም፣ እየቀለድን ነው። እንዳታመራ ለእሱ ሳይሆን እኔም ፕሮግራም አለብኝ እና ልዘይራቸው ሳልወጣ ፊት ወላሂ ለዛ ነው ልዘይራቸው ብዬ ነው። ግን አንተ ኢብራሂም እና ኢምራን ግን አላህን ፍሩ።
አይ እውነት እኮ ነው ግን ካልክሽ እና ጀዛከላ ሀቢቢ ቀጥል። ኢብራሂም እንቀጥላ። በቃ ሊወጣ ነው አለ ፈቅደህለታል? በቃ አይቀጥል። በቃ ትልቁ ላይ ሆነ ኢምራን ጆሮም ይይዛል፣ ችግር የለውም። በቃ ግድያ ሲባል ጆሮን ያዝ። እንትና ህፃናት ካላችሁ ግድያ ሲባል ጆሮአችሁን ያዙ ነው። ታብታብ አድርጉ። ባረከላሁ ፊኩም። እሺ አሁን አንብብልኝ። ባይሆን ክርስቲያኖች ዶንት ትራይ ዚስ አት ሆም፣ እንዳትሞክሩት። እሺ በረከቱ ይለፋችሁ፣ የዚህኛው አባት በረከት ይለፋችሁ። ዶንት ትራይ ዚስ እንደዚህ ይላል ገድለ አቡነ አቢብ ገድል ወመዘክር ወመንክር ነው። እሺ ወመንክር አንደኛው አሳዛኝ ገድል። ከዕለታት አንድ ቀን አባታችን አቡነ አቢብ የክርስቶስን መከራ አሰቡና ከታች ከምድር ከመሬት ላይ ሰይፍ ወይም ጦር ተክለው ከዛፍ ጫፍ ላይ ወጡና ተወርውረው ወድቀው ሞቱ። እንግዲህ አቡነ አቢብ ሰይፍ መሬት ላይ ተከሉና ሰይፍ መሬት ላይ ተክለው እንጨት ላይ ወጡ፣ ዛፍ ላይ ወጡ። ከዛ ከዛፉ ላይ ወደ ጦሩ ተወርውረው ተወግተው ራሳቸውን ገደሉ። ለመጀመሪያ ጊዜ በዚህ መልኩ ራሳቸውን ያጠፉ። አረ እንደዋዛ እንዳታዩቸው ሊነሱ ነው። አላለቀም ታሪኩ። እሺ ኢምራን ሀሳብ አለ እዚህ ጋር አይደለም? አንድ የሆነ ቄስ አሰማችኋለሁ። በክርስትና ራስን መግደል ትልቅ ኃጢአት ነው ብሎ ያምናሉ። ቪዲዮን አውጣላችኋለሁ። አሁን ግን ከሱ በፊት ቆይ ኢማጂን ጦር ተክለው ማለት ነው። ጦር ተክለው ሲወረወሩበት ትርትር እኮ ነው። ኧረ ኢላሂ የሆነ የሞርታል ኮምባት ጌም እንትን ትዝ አለኝ ላይ ጌም በለ በቃ ሆነ ተራ አይተዋል። ደግሞ ጦር ተክለው ጦር ሰይፍ ተክለው አለ ከላይ ወጥተው ውርውር ነው ያሉበት። አባት ናቸው። ከዛ ቀጥሎ ችግር የለውም። ይሄ ቀላል ነው። ቀጥል፣ ችግር የለውም። እሺ እንደዚህ ይላል ቀጣይ። እመቤታችን ማርያምም መላእክትን አስከትላ መታ ሰላም ለከ አቢብ ፍቅርዬ አለቻቸው። ፍቅርዬ ነው። እሺ ፍቅርዬ አለቻቸው። በነናቸውም አፈፍ ብሎ ተነስቶ ሰላም ለኪ ንግሥተ ሰማይ ወምድር ብሎ ተናገረ። ያ የሞተው አሁን ብድግ ብሎ ተነስተዋል። ፍቅርዬ ስትለው የፈጠነ ተነስቶ እንዴት ነሽ? ያው መጽሐፉ ነው ያለው። እንዴት ነሽ? ሰላም ነው ወይ? ፒስ ነው ወይ እያለ ነው። እሺ እንቀጥል። ሞቷል ነበር እንዴ? እንዴት ነው የተነሳው? ይህን እዚህ ጋር ይብቃን። ሳላ ይሄ የመጀመሪያው ግድያ ነው። ስለዚህ አሁን አንዴ እየመዘገብን መዝግቡ፣ ኮሜንት ላይ መዝግቡ። እሺ ስለዚህ አቡነ ሀቢብ ታላቁ የቤተክርስቲያን አባት ራሳቸውን የመጀመሪያ ጊዜ ያጠፉት መቼ ነው? መጀመሪያ ሰይፍ ተክለው ራሳቸውን ወርረው አንድ ጊዜ አጥፍተዋል። ከዛ ማርያም መታ ፍቅር ስትላቸው ተነስተዋል። ትክክለኝ ተግባባን? ሳላ እዚህ ጋር ስለዚህ እዚህ ጋር ፍቅር ሲባሉ ተነሱ አይደለ? እሺ አሁን ደግሞ ሁለተኛ ከላይ ጀምሬ ነው ወይስ መሀል? ቁጥር 12 ጀምረ። ጌታችን ኢየሱስ ክርስቶስም ስለኛ ብሎ ወደ ተሰቀለበት ቦታ በደረሰ ጊዜ የክርስቶስን መከራ እያሰበ ከዚያች ከወጣባት ዛፍ ላይ ትንሽ ብለር ያደርጋል። ከእንደገና ላንብብላችሁ። ጌታችን ኢየሱስ ክርስቶስም ስለኛ ብሎ ወደ ተሰቀለባት ቦታ በደረሰ ጊዜ የክርስቶስን መከራ እያሰበ ከዚያች ከወጣባት ዛፍ ላይ ዘወትር ራሱን ወደ ታች ይወረውር ነበር። ከዕለታት በአንድ ቀን ሰይጣን በዚህ ቀንቶ ሊገድለው ፈልጎ ገደለውና ሞተ። አሁን ደግሞ ሰይጣን ገደለ። አንዴ እዚህ ጋር ያሳቀኝ ያልገባኝ ነገር አንድ ላንብብልህ። አዳምጤ ሰላት። ከዕለታት በአንድ ቀን ሰይጣን በዚህ ቀንቶ ሊገድለው ፈልጎ ገደለውና ሞተ። ምን ማለት ነው? አልገባኝም። ሰይጣን ቀናበት ከዛ ገደለው። ቆይ አንዴ የክርስቶስን መከራ እያሰበ ከዚያች ከወጣባት ዛፍ ላይ ዘወትር ራሱን ወደ ታች ይወረውር ነበር። በየቀኑ ምን ያደርግ ነበረ? ዛፍ ላይ ይወጣል፣ ሰይፍ ይተክላል፣ ይወረወራል ሁልጊዜ። ስለዚህ ሁልጊዜ ምን ያደርጋል? ዛፍ ይወጣል። በዛፍ ከወጣ በኋላ ሰይፍ ላይ ይወረድ፣ ትርትር ብሎ ይሞታል። ሁልጊዜ ይተረተር ነበር። እሺ ከዛ እዚህ ጋር ተመልከት። ሁልጊዜ ሞት ነበር። ግን እዚህ ጋር የሚለው ከዕለታት በአንድ ቀን አለ ሰይጣን ቀንቶ ሊገድለው ፈልጎ ገደለውና ሞተም ማለት ነው። ሊገድለው ፈልጎ ገደለውና ድሮ ራሱን እየገደለ ነበር እንዴ? ገብቶሃል? እሺ ቀጥለው። ለማንኛውም እሺ
ጌታችን መድኃኒታችን ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ክርስቶስም አስነስቶ ባረከውና አስቀመጠው፣ እንዲህም አለው ከእንግዲህ ወዲህ። ስለዚህ ሁለተኛ ጊዜ ተነሳ ማለት ነው። ብለር ያረጋል። ስለዚህ ሁለተኛ ጊዜ ተነሳ ማለት ነው። ኔትወርክ ነው መሰለኝ። እሺ የማን ነው ኔትወርክ? አንዳችሁ የኔ ኔትወርክ መሰለኝ። የከፈትከው ካሜራ ብለር ያረጋል። እኔ ጋ ኢምራን ብለር ያረጋል። አሁን ይታያል። ብለር ስር የእሱኛው ብለር ሳይሆን የኔትወርክ ብለር ነው፣ የስክሪን አይደለም። የስክሪን አይደለም፣ ኔትወርክ ነው የሚሆነው። እሺ አሁን ይታያል። ልሞክረው። ለማንኛውም ይታያል፣ የተወሰነ ይታያል። እንደዚህ ይላል። ብፁዕ አባታችን አቡነ አቢብም ከቀን ቀን የክርስቶስን ፍቅር እያበዛ ሄደ። ሁልጊዜም የጌታችን መስቀል ሞቱን ባሰበ ጊዜ ፊቱን ይጸፋ ነበር። ስጋውን በመቆራረጥ ጀርባውን 700 ጊዜ በግርፋት ይገርፍ ነበር። ራሱን እየቆራረጠ ከዛ 700 ጊዜ ራሱን ይገርፋል። እንዲህም እያለ 3 ጊዜ ሞተና መድኃኒታችን ኢየሱስ ክርስቶስ ክርስቶስም 3 ጊዜ ሁሉ ከሞት አስነሳው። 3 ጊዜ አሁንም 3 ጊዜ ሞቶ 3 ጊዜ ከሙታን በኩል አስነሳው ይላል። 3 ደርሷል። ስለዚህ ስትቆጠር ማለት ነው። ቅድም መጀመሪያ ላይ 1 ጊዜ ራሱን ገለዋል። ሁለተኛ ደግሞ ዘወትር ራሱን ሰይፍ ላይ እየወረወረ ይገል ነበረ። ሶስተኛ ደግሞ ራሱን በጥፊ እየደበደበ ጀርባውን ስጋውን እየቋረጠ ይሞት ነበር። ከዛ በኋላ 3 ጊዜ ሞተ። ስንደምራቸው 5 መጡ። ሌሎቹ ደግሞ አይቆጠሩም። አየህ አይደለ? አሁን እዚህ ጋር እንቆምና ግድያ ያለው ነው። ስለዚህ ይሄ ነገር በክርስትና እንዴት ይታያል የሚለውን ኤርሚ ስለመጣ ይመልስልናል። እስቲ ቪዲዮን ክፈትልን። ኤርሚ ከመጣ አንድ ጥያቄ አለ፣ አጠር ያለ ብዙም ክርክር አልፈልግም ከዚህ በኋላ እና አንድ ጥያቄ አለ። ኤርሚ ክርስቲያን ነው አይደለ ብዬ አስባለሁ። ኤርሚ ሰላም ብያለሁ። ሰላም እንዴት ነሽ? ቢስ ነው። ሰላሙን አላምን አለን አየ ወገናችን ከየት ቤት ኦርቶዶክስ ነህ አይደለ? አንድ ጥያቄ አለኝ ፈቃደኛ ከሆንክ። አንድ ጥያቄ፣ አጭር ጥያቄ፣ መከራከርም ስለማልፈልግ አንተን የምችለው ከሆነ መልስልሻለሁ። ብራዘር ችግር የለውም። እሺ አንድ ጥያቄ የምጠይቅህ፣ ምግብ ከበላህ በኋላ ሀቢብ 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 ትላለህ? ጥያቄ ጠይቄያለሁ። ደግሜ ልጠይቅ? ምግብ ከበላህ በኋላ እሺ፣ ደግሜ ልጠይቅ። ወገናችን ኤርሚ ምግብ ከበላህ በኋላ ሀቢብ 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 ትላለህ አትልም? ሀቢብ 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 ትላለህ አትልም? እሺ በቃ አሁን አለማለትህ ስህተት ነው። እሺ ተሳስተሃል ወገናችን። እስካሁን እንግዲህ ኦልሞስት 20 ዓመት ይሆናል ብዬ አስባለሁ፣ ግምት ነው። እስካሁን ተሳስተህ ነበር ማለት ላሳየህ አንድ ነገር እና ይሄን ባለማድረግህ ማለት ነው ራስህ ለኃጢአትን አምጥተሃል፣ ከሱም አልፎ ደግሞ መባረክን አጥተሃል። እሺ ግን እንደዛ ብለህ ቢሆን ኑሮ 10 ትውልድ እግዚአብሔር ይባርክህ ነበር። ታውቃለህ እግዚአብሔር ከመጽሐፍ ቅዱስ ላይ ነው? አይ ከኦርቶዶክስ መጽሐፍ ነው እንጂ ቤተክርስቲያን ካሳተመችው መጽሐፍ ነው ያወጣው። ላትቀበለው ይህ መጽሐፍ? ይሄ ምንድን ነው? ገድል ነው? ኦኬ ገድል ነው። ገድል አቡነ ሀቢብ ነው። ያው መጽሐፉ ከዋነኛው ብራን የታተመ የቤተክርስቲያን ራሷ ያሳተመችው መጽሐፍ። ያው መጽሐፉን ያመጣው ፒዲኤፍም አይደለም። አንብብልኝ አትለኝም እንዴ? እሺ ምንድን ሀቢብ ካላልክ ቅጣት አለው ነው የሚለው? አይደለም ሀቢብ ማለት አለብህ ትእዛዝ ነው። በቃ ማለት አለብህ ነው። ከበላ በኋላ ማለት አለብህ ትእዛዝ ነው ቤተክርስቲያን ያዘችው። ካልክ ደግሞ ታገኛለህ ከተባለ ካልክ 10 ጊዜ ትባረካለህ። እሺ ላሳይክ እና በቃ ብዙም ክርክርም አያስፈልገውም። ጀስት እንድታውቀውና ህዝቡ እንዲረዳ ብዬ ነው እንዳየው ስለፈለግኩ። ተመልከቱ
ከዛ ሌላ ጥያቄ ጠይቃለሁ። እሺ ገድለ አቡነ ሀቢብ ፔጅ 203 ላይ እንደዚህ ይላል። ተመልከት። ዘወትር ይቅርታ ሀቢብ እንዳይላ ሀቢብ ተሳስቶ እንዳይል በረከቱ ሀቢብ ሀቢብ ናቸው። ወደዚህ ሲያመጡት ሀቢብ ያሉት እኮ ሀቢብ ብሎ እንዳይከፍ አቡኪ እንዴት መሰለህ? እንደሚመስለኝ ከሆነ ሀቢብ እኮ ነው ስማቸው። ሀቢብ ነው ስማቸው። ወደኛ ሲመጡ ነው ሀቢብ የሆኑት። ኦኬ። እና በየትኛው ነው የሚያጸድቀው? በሀቢብ ነው በአቢብ ነው? እኔ እንግዲህ አላውቅም። እዚህ ጋር አቢብ ነው የሚለው እንግዲህ አቢብ በል ችግር የለውም። እንግዲህ ማህበረ ቅዱሳን ላይም ሀቢብ ብለው አስቀምጠዋል። ኺላፍ አለበት። ያው ኺላፍ ነው ሁለቱንም ይበል። ይምሩ ትልቁ ላይ አድርገኝ እስኪ አንድ ጊዜ ትልቁ ላይ አድርገኝ። ቅዱሳት በዓላት ጥምቀት ጥቅምት 22 ወንጌላዊ ቅዱስ ሉቃስ እረፍቱ ነው። ጥቅምት 25 ደግሞ አቡነ ሀቢብ አረፈ። አቡነ ሀቢብ ነው። ስለዚህ ሀቢብ ቢልም ችግር የለውም ነው። ያው ሀቢብ ይሄን ላሳየ ነው፣ ችግር የለውም ለማለት ያህል ነው። ስለዚህ ኺላፍ የለበትም። ሳላ እኔ ኺላፍ ያለበት ነበር የመሰለኝ። አይ መሐለል ኺላፍ ሀቢብን ብትል ችግር የለውም። ፈትዋ ስጡንና በቃ ፈትዋ ሰጣችሁ ቀጥሉ። በዛው ፈትዋ ስጡበትና ኢምራን አንዴ ፈትዋ ስጡበትና ቀጥሉ። ኢብራሂም አቤት ተቋረጥክ እንዴ ኢምራን? ትልቁ ላይ ሁን። አይ እንትን ቲክቶክ አንተ ተቀይሯል። እንዴት ነው ራሴ የማተልቀው? ነክተህ ከታች ነው የሚያመጣልህ። አሁን እንደ ድሮ አይደለም፣ ከታች ያመጣልሃል። የማተለቂያ እንትን ነው የምትልቀው። አዎ አገኘሃት። እሺ በቃ አሁን እዚህ ጋር ያላችሁ ማለት ነው አንድ ነገር ላሳያችሁና ከዛ እንቀይራ ርዕስ። ያ ጀማ አሁን ያሳያችሁ መሰላችሁ በክርስትና አስተምሮ አንድ ሰው ምንም ያክል ኃጢአተኛ ቢሆን ምንም ያክል ወንጀል ሰርቶ ቢሆን ምግብ ከበላ በኋላ 3 ጊዜ ሀቢብ 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 ካለ እግዚአብሔር እሱን ይምረዋል፣ 10 ትውልድ ድረስ ይምረዋል። ምሳሌ ወገናችን ኤርሚ ክርስቲያን ነው። ምግብ ከበላ በኋላ ሀቢብ 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 ብሎ ቢናገር እግዚአብሔር እሱን ይምረዋል፣ ልጁንም ይምረዋል። የልጅ ልጅ እያለ እስከ 10 ድረስ ይማራል። ምንም ዝሙተኛ ቢሆኑ ምንም ኃጢአተኛ ቢሆኑ እንኳ እግዚአብሔር ይምራቸዋል። ሲቀጥል ትእዛዝ ነው። ትእዛዙ ምንድነው? ምግብ ከበላችሁ በኋላ ሁልጊዜ ሀቢብ በሆነ። ይሄን ክርስቲያኖች አያነቡትም፣ ሲቀጥል አይተገበሩትም። ግን መተግበር አለባቸው መጽሐፋቸው የምትከተሉ ከሆነ ማለት ነው። ያው ገድለ አቡነ ሀቢብ ተመልከቱ ወገናችን ኤርሚ እንደዚህ ይላል። ዘወትር ከተመገብን በኋላ 3 ጊዜ ያህል ስለ ወዳጅህ አቡነ ሀቢብ እያልን እንቅመስ። ሰምተሃል? ትእዛዝ ነው። እንቅመስ አለ። አስቀድሞ ጌታችን ኢየሱስ ክርስቶስ መድኃኒታችን አምላካችን ኢየሱስ ክርስቶስ ተገልጦ ወዳጅ አቡነ ሀቢብ ሆይ ብሎ ይቀጥላል። ስለዚህ ኢየሱስ ራሱ ተጣዝዞታል። ሲቀጥል የቤተክርስቲያን ትእዛዝ ነው። ማድረግ አለብህ። ምግብ ከበላ በኋላ ማድረግ አለብህ። ሀቢብ 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 ማለት አለብህ። ተመልከት። እሺ እንደዚህ ይላል። ወዳጅ አቡነ ሀቢብ ለሰው ያላቸውን ፍቅር አድንቆ ከማዕድ በኋላ ስብሃት ተብሎ የተረፈውን በእንተ ሀቢብ በሀቢብ ስም ብሎ ማለት ነው 3 ጊዜ የተመገበ ሰው ሁሉ እስከ 10 ትውልድ እምርልሃለሁ ብሎ ቢሆን እግዚአብሔር ይምረዋል። ስለዚህ ለመማር ከፈለጋችሁ ማድረግ ነው ያለባችሁ፣ ሀቢብ ማለት ነው ያለባችሁ። ለሙስሊም ይሰራ አይሰራም። ከሰራ ግን አንዴ ምግብ ስበላ እኔ አንዴ ሀቢብ ሀቢብ ብዬ እበላለሁ። ከዛ በቃ በእነሱ ሎጂክ ማለት ነው። እና ምን ትላለህ ወገናችን? ሀቢብቲ ይቻላል? ሀቢብቲ ይቻላል? ሀቢብቲ ከተቻለ ይልህ እስቲ ሀቢብቲ አይልም። ቆይ እንፈልጋ፣ እንደዛ የሚል ካለ እንፈልጋ። እኔ እስካሁን አላገኘሁም። ሀቢብ ነው የተፈቀደልኝ። ሀቢብ ነው የተፈቀደው ካለ ለአንተ አይልሃለሁ ኢንሻላህ በኋላ እሱን ይልኝ። ኤርሚ ምን ይላል በዚህ ዙሪያ? ይቅርታ አልሰማሁሽም ኢምሩዬ። ትንሽ ሀቢብ ሀቢብ የሚለውን ድረስ ሰምቻለሁ ግን ከኋላ ያለው ድምፅ እንዳይረብሽሽ እና እንትን ነው ስልክ ገብቶብኝ ይቅርታሽ፣ ሌላ ነገር እንዳይመስላችሁ። ችግር የለውም ወገኔ። ያልኩህን ቃሉን ልገምልህና ማስረጃ ከፈለግ ደግሜ ያሳይሃለሁ። ግን ሰዓት ለመቆጠብ ሀሳቡን ልንገርህ። እሺ ከፈለግ ግን መጽሐፉ ስላለ እዚህ ጋር አነብልሃለሁ። እሺ ችግር የለውም። እሺ ንገረኝ። አሁን ያመጣሁልህ ሀሳብ መሰለህ በክርስትና አስተምሮ መሰረት አንድ የሚታርገው ድምፅ አለ አንተ ጋር። እሺ አሁን ያቀረብኩልህ በክርስትና አስተምሮ አንድ ሰው ምግብ ከበላ በኋላ ሀቢብ ሀቢብ ማለት አለበት።
ይሄ ግዴታ ትእዛዝ ነው። ስለዚህ አንተ ታደርገዋለህ እንደ ቤት አላረኩም ብለህ፣ ስለዚህ ማድረግ አለብህ። ከዚህ በኋላ ምግብ ከበላ በኋላ ሀቢብ ማለት አለብህ፣ ግዴታ ነው፣ ትእዛዝ ነው። እሺ ቤተክርስቲያን ያዘዘችው። ይሄን ግን አብዛኛው ክርስቲያን አያደርገውም። ስለዚህ ኃጢአት እየሰራ ነው ያለው አንደኛ። ሁለተኛ ደግሞ አንተ ምን የሚያክል ኃጢአተኛ፣ ወንጀለኛ፣ ዝሙተኛ አያርግህና ብትሆን አንድ የምግብ ስበላ ሀቢብ ካልክ እግዚአብሔር አንተን ይምርሃል፣ ልጅህን ይምራል፣ እስከ 10 ድረስ ይምርሃል። እግዚአብሔር ገነት ትገባለህ። ስለዚህ በእናንተ እምነት ምንም ነገር አይጠበቅብህ። ማድረግ የሚጠበቅብህ ምንድን ነው? ምግብ ስበላ ሀቢብ 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 በቃ አለቀ። ከላስ ጀነት በቃ ወደ አሁኑ የጀነት በር ይከፈትልሃል ማለት ነው። እና አሁን ይሄ ትክክል ታስባለህ? አንደኛ ትክክል ታስባለህ? አንደኛ። ሁለተኛ ደግሞ እውነት ተገብረዋለህ? መልስልኝ ወገናችን ኤርሚ። አይ ሰምቻለሁ፣ ግን ሀቢብ የሚለውን ሀቢብ ብለን ምግብ እንቅመስ የሚለውን አይቻለሁ። ያየሁትን ስለ ያላየሁትን እንዳልል ብዬ ነው። እና ሲቀጥል ደግሞ እንደዚህ ካለ አንድ ሰው ገነት ይገባል ምናምን የሚል ነገር ካለ እስቲ ብታሳየን ደስ ይለኛል። ችግር የለውም ወገናችን፣ ለመጽሐፍ ቅዱስ ላይ ማለት ነው። አይ አሁን እየተወራ ያለው የቤተክርስቲያን መጽሐፍ ላይ ነው። ይህም እንደ ቤተክርስቲያን ትቀበለዋለች። አይ ልክ ነህ። ግን ስለሚጋጭ ብዬ ነው። አይ እዚህ ላይ ከተጻፈ ውድቅ ነው ሊሆን የሚችለው ብዬ ነው። ማሻአላ በቃ ስለዚህ ወደኛ ፖይንት መጣ። እኛም እኮ ፖይንታችን ይሄ ነው፣ መጽሐፎቻችሁ ስህተት አለባቸው ነው። ስለዚህ መጽሐፉን ካድከው ማሻአላ። ግን ደግሞ አሁን በመካድ ኤርሚዬ ምን አጋጠመ? ካን ኤርሚ በጣም እያዘንኩ ቢሆንም አንተ ሲኦል ቪአይፒ ገብተሃል ወገናችን ኤርሚ። ማሻ እኛም የፈለግነው ይሄን ነው። እኔ ወገናችን ለአንተ የሚፈልገው ምንድን ነው? በቃ ይሄን ነገር እንድተገብ መጽሐፉ ትክክል አይደለም እንድትል ነው። ግን ደግሞ ወገን ኤርሚ ትክክል ነው በማለት አንተ አንደኛ መናፍቅ ሆነሃል፣ ከቤተክርስቲያን ተባረሃል። ሲኦል ቪአይፒ ከነ አሪዮስ ጋር ከተራ ሰው ጋር አይደለም የምትገባው፣ ከተራ ሰው ጋር ሳይሆን ከነ አሪዮስ ጋር ነው የሚገባው። ግን መጀመሪያ ይሄን ላሳየህ፣ እሺ? ከዛ አሪዮስ ጋር እንደሚገባ አሳየህ። ዋናው ጋር የክርስቲያን ጠላት ጋር ነው ሲኦል የሚገባው አንተ። እሺ መጀመሪያ ይሄን ላሳየህ፣ ተመልከት። እንደዚህ ይላል። ግን እንትን መጠየቅ ይችላል ስጨርሽ መጽሐፍ ትችላለህ፣ ችግር የለውም ትችላለህ። እሺ ለመጀመሪያ ላንብብልክና ከዛ እንቀጥላለን፣ ችግር የለውም። ተመልከት፣ እንደዚህ ይላል። ልጅህም ይኖረዋል 10 ትውልድ ድረስ ትማራለህ ማለት ነው። ስለዚህ ልጆች በሙሉ ዘና ብለው ይኖራሉ። ጣዖት የሚያመልኩ ምንም የሚጠይቃቸው አካል የለም ማለት ነው። ያ አሳይቼሃለሁ ወገናችን። ምን ትላለህ? እንደዚህ አይነት ነገሮች ሊኖሩ ይችላሉ። ልክ ነሽ። ግን እኔ አሁን ይቅርታ አድርጊልኝ፣ እኔ አልቀበለውም። አሁን እኔ አልቀበለውም። ሌላ አንተ ሳይሆን እኔ የምቀበለው መጽሐፍ ቅዱስን ነው። መጽሐፍ ቅዱስ ላይ ካለ ጠይቅኝ ብራዘሪ። አልሐምዱሊላህ። ስለዚህ ኤርሚዬ ገድሎችን አትቀበልም አይደል አንተ? አዎ በልኝ አለ ይምሩይ። ግን አሁን እንደዚህ እንትን ማለው ነገር አለ እና ይሄ ማለት አንተ የኦርቶዶክስ አማኝ አይደለ? ከአንድ ላቆርጠ የኦርቶዶክስ አማኝ አይደለ ኤርሚዬ? የኦርቶዶክስ አማኝ ከሆንክ ኦርቶዶክስ ተዋህዶ ቤተክርስቲያን መጽሐፊ መመሪያዊ ብላ አሳትማለች መጽሐፍ። ያውም ቃል በቃል ቅድም አሳይቻለሁ። የትርጉም ስህተት አለበት እንኳን እንዳትለይ ማለት ነው። ተመልከት፣ ከዋነኛው ብራና ከኦሪጂናሉ ከጥንታዊ ቅጂ ያመጣቸው አሳተመ መጽሐፌ ነው እያለች ነው ያለችው። አንተ ደግሞ ከእሷ በላይ ሆነህ አልቀበለውም መጽሐፉ ስህተት አለበት እያልክ ነው ያለው። ስለዚህ ኤርሚዬ ምን እያደረክ ነው ያለው? አንተ እምነትህን መጽሐፍህን ወይም ቤተክርስቲያንህን እየሰደብክ ነው ያለው። ለምን? ቤተክርስቲያኑቱ መጽሐፌ ነው ብላ አሳተመች። ያው አሳተማ እንደዚህ ለገበያ ያቀረበች፣ ምዕመኑ አንብቦ አለች። አንተ ደግሞ ስህተት ነው ብለህ አንደኛ። ሁለተኛ ደግሞ ቅድም እንዳልኩ ኤርሚ አንድ ሰው በቤተክርስቲያን አስተምሮ ገድል የማይቀበል ከሆነ መናፍቅ ብቻ አይደለም፣ መናፍቅ ብቻ ሳይሆን የመናፍቃን መናፍቅ ዋና ነህ አንተ። ከአሪዮስ ጋር ነው ገሃነም የሚገባው፣ ቪአይፒ ሲኦል ቪአይፒ ነው የሚገባው ብያለሁ። ስለዚህ ኤርሚ አንተ ኦርቶዶክስ አይደለህም። በዚህ ተስማማን። ለምን? ገድል ስለማትቀበል፣ ይሄ መጽሐፍ ስለካድከው። ይሄ መጽሐፍ በመካድ ብቻ ከገነት ወጥተህ ወደ ገሃነም ገብተሃል ወገኔ ኤርሚ። እያዘንኩ ነው የነገርኩህ። ምን ትላለህ? እየሰማሁሽ ነው ወንድሜ። ግን ምን አለ መሰለህ፣ የትኛውም ለምሳሌ ተነስቶ አባትም ቢጽፍ ቤተክርስቲያን የፈለገው ተአምር የሆነ ሰው ቢጽፍም ያለፉ ቸርች ፋዘሮችም እንደዚህ አይነት ነገር ሊኖር ይችላል። ብቻ ግን ከመጽሐፍ ቅዱስ ጋር የሚጋጭ ከሆነ ውድቅ ነው የሚሆነው እያልኩ ነው። ማለት የወጡ መጽሐፎች ስላሉ ማለት ነው። ስለዚህ ቤተክርስቲያን ይህን መጽሐፍ በማሳተም ታስታለች ማለት ነው። አንድ ጥያቄ ልጠይቅ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይህንን የሚመረምሩ ነገሮች ይኖራሉ። ገብቶሻል አይደለ?
ቤተክርስቲያኑ መምራ እኮ አወጣችው። ግን ጥያቄ ካለሽ ልቀበልሽ። ቤተክርስቲያኑ እኮ አወጣችው እኮ መጽሐፍ። ቤተክርስቲያኒቱማ አርማ መርምራ እኮ አሳተመች። ለህትመት እኮ ገዛሁት እኮ በብሬ ገዛሁት። ያው እጄ ላይ እኮ አለ መጽሐፍ። ትክክል ነሽ እኮ ይምሪ፣ አንቺ እኮ ጥፋት የለብሽም። ግን መቀነስ ያለባቸው መጽሐፍ አሉ ተብሎ የተወገዱ ስላሉ አስወግ እንደዛ ማሻአላ። እሺ ስለዚህ አሁን እያልከኝ ያለኸው አንተ የተወገዙ መጽሐፎች ድጋሚ አውግዛቸዋለች ነው እያልከኝ ያለኸው? ሳላ ቅድም ያልከኝ ማለት ነው። እንደዛ ያልከኝ የተቀነሱ የሚቀነሱ መጽመር ማለት ትክክል ባልሆነ አጻጻፍም ሊሆን ይችላል፣ ማይሆን ነገርም ሊሆን ይችላል። ግን እየተጤነ ያለበት ጉዳይ አለ። ከገድላት ላይ የሆነ ሰዓት ላይ አይ ቲንክ መግለጫ ወጥቶ ነበር መሰለኝ አቡነ ማቲያስ እና እንደዚህ አይነት ነገር ነው ያለው ብዬ አስባለሁ። ከዛ መጽሐፎች ውስጥ አንዱ ሊሆን ይችላል ላይሆንም ይችላል። ግን እኔ ብዙ እውቀት የለኝም ገድል ላይ። መጽሐፍ ቅዱስ ላይ ግን የምችለው ካለ ለመለስልሽ። በቃ ከዚህ በኋላ አላስጨንቅህም። ግን አንድ ነገር ብቻ ልንገርህ። ከዛ አንድ ግለሰብ ገድላትን አልቀበልም ብሎ መናገር ይችላል? አይችልም። ቪዲዮ ላይ አሳያችሁ እንደዛ ማድረግ እንደማይችል አሳየ። ያው ሰማይ ይልም። ኦኬ እሺ፣ አንድ ሰው ተነስቶ ገድላትን አልቀበልም ብሎ ሊናገር አይችልም። እስቲ አንድ ጊዜ ቆይ ቪዲዮውን ሊንክ ለማልስጥ። እሺ ቆይ አንድ ጊዜ እስከምታወጣው ልላክልህ አለ። ቆይ ልላክልህ ግሩፕ ላይ ይኸው። ኦኬ ክፈተው፣ እሱን ክፈተው። መብቱ አይደለም፣ ያግናስናል። መብት አይደለም። አንድ ሰው መጽሐፍ ቅዱስ መቀበል ነው ግዴታው ነው። ተአምረ ማርያም መቀበል ግዴታው ነው። ቤተክርስቲያን የምትቀበለውን ቅዱሱ ላይ መቀበል ግዴታ አለበት። ቤተክርስቲያን የምትቀበለው ቅዱስን ደግሞ ገድል ጽፋ ጽላት ቀርጻ ቤተክርስቲያን በስሙ አንጻ ይህን ጭምር አብሮ ይቀበል። ምንም እናመቻምቸው የለም። ዛሬ ጻድቁ አባታችን አቡነ አረጋዊ ናቸው። አቡነ አረጋዊ ያልቀበል ማለት አይችልም። ኦርቶዶክሳዊ ከሆነ ገድል ድርሳን የማይቀበል ኦርቶዶክሳዊ የለም። እንዲህ ብሎ ማስተማር ሙፋቄ ሲዘዝ ባይሆን እንደው ከተአምራት ውስጥ ደግሞ ይህ ተአምር የቅዱስ አደረገና ከበደ ከተባለ መጸለይ ነው እንዲገልጽልን። አልቀበልም ሲሆን የምትለው እግዚአብሔር ግለጥልኝ፣ አንተ እውነታውን አስረዳኝ፣ ከአይምሮ በላይ ሆነብኝ ማለት ነው። ከፊት ለፊት ያለው ዲያቆን ዘማርያም ዘለቀ ይባላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ነው፣ ዲያቆንም ጭምር ነው። ምን ብሎ ተናገረ? አንድ ሰው ኦርቶዶክሳዊ ከሆነ ገድላትና ድርሳናትን አልቀበልም ብሎ መናገር አይችልም። ከአእምሮ በላይ ከሆነበትና ነገሩ ቢከብደው መጸለይ ያለበት። ጌታ ሆይ እባክህ እቺ ነገር ግለጥልኝ ብሎ ነው መጸለይ ያለበት እንጂ ገድላትን አልቀበልም ብሎ የመናገር ምንም አይነት መብት የለውም ብሎ ተናግሯል። ምን ትላለህ ኤርሚያስ? ይስተካከልልኝ ኤምሩዬ። ቀደም ይቅርታ አንቺ ምናምን እያልኩ ስላዋራዎች ለምዶብኝ ነውና ከአእምሮ በላይ ነው። እኔ ልቀበለው አልችልም ማለት እንደዚህ ያራለም የሚለው መጽሐፍ ቅዱስ እና ይጋጭብኛል ልፈልጌ ነው። ሌላ እንጂ ትቀበለዋለህ እንጂ ግን እንትነትለን አትክደውም። ኖ አይ እኔ አሁን አልቀበለውም ስለ በክርስቶስ ነው እንጂ ማንኛውም ሰው ሊድን የሚችለው ሀቢብ ብለህ ልትድን አትችልም እያልኩ ነው። ምክንያቱም እሱ ዘማርያም ዘለቀ የምታውቀው ከሆነ ከፊት ለፊት ያለው መምህር አንድ ሰው ኦርቶዶክሳዊ ከሆነ ገድላትን አልቀበልም ማለት አይችልም ብለዋል። አንተ አልቀበልም እያልክ ነው። አልቀበልም ሳይሆን ምናልባት ያነጋገር ትክክል ቅድም አልቀበልም ብዬ ነበረ። ይሄ ከአይምሮ በላይ ነው የሚገልጸው ብሏል። እንግዲህ ከአይምሮ በላይ ነው ለኔ ማለት ከአይምሮ በላይ ማለት ደግሞ ልትቀበለው ማትችለው ነገር ነው ሊሆን የሚችለው። ክርስቶስን በክርስቶስ ልትድን ትችላለህ። እንግዲህ ሌላው በማንም ሊዳን አይችል ብዬ ማስበው። ሌላ ጸልይበት። አይምሮ ቀጥል። ግን እኮ ይቅርታ መናፍቅ ነው የሚለውንም ዘለኸዋል ሳላ። አንድ ሰው ይህንን ካልተቀበለ መናፍቅ ነው። ኦኬ ያው ኢብሮ ኤርሚያስ ራሱን አስተካክሏል። መናፍቅ እንዳይባል ቅድም ያልኩት ልክ አይደለም ብሏል እኮ። አልቀበልም ያልኩት ልክ አይደለም ብሏል። ራሱን አርመዋል። እሺ ኢምራን ቀጥል። ግን እዚህ ጋር አንዴ ወንድሞቼ
አስተውላችሁ ከሆነ ግን ኤርሚ እኮ የተናገረው ትክክል ነው። ኤርሚ ምንድን ነው ያለው? አንድ ሰው ምግብ በልቶ ሊድን አይችልም። ምግብ ዝሙተኛ ሆኖ ጣዖት አምላኪ ሆኖ ምግብ በልቶ አይድንም። የሚድነው በምንድን ነው አለ? በማመን ነው። እና ይሄን አልቀበለውም፣ ከአእምሮዬ በላይ ነው አለ ኤርሚ። እኛም ያለው በቃ ይሄን እኮ ነው። አየህ አንተ መጽሐፎችን አታውቅም፣ ቤተክርስቲያን ምን እንደምታሳትም አታውቅም። ስለዚህ እባክህ መጽሐፍህን በደንብ አድርገህ ለማንበብ ሞክር። ለምን ቤተክርስቲያኒቱ መጽሐፌ ነው ብላ በጀት በጂታ አስተርጉማ፣ እንግዲህ የመጽሐፍ በግዕዝ ነው የነበረው፣ ከግዕዝ ቋንቋ ወደ አማርኛ አስተርጉማ ቤተክርስቲያን የሸጠችው ነው ያለችው። ገበያ ላይ ወጣ መጽሐፍ ነው፣ ታዋቂ መጽሐፍ ነው። ሰዮም ታላቅ አባት ነው። ስለዚህ ቤተክርስቲያኒቱ ሰዎቹን የስተስተው ታስተምራለች ማለት ነው። እሱ ምንድነው? አንድ ሰው ምግብ በልቶ ሀቢብ ካለ ይደረባት አስተምራ። ይሄ ደግሞ ስህተት ነው። ስለዚህ ስህተት ከምትቀበልና ምረጥ። በቃ ምርጫው ከዚህ በኋላ አንተ ነው። ቅድም እኔ አልቀበልም ጥርጣሬ አለብኝ ብለሃል። ችግር የለውም። መልስ ፈልገህና መልስ ካላገኘህ ክርስትና ትክክል አይደለም ማለት ነው። ለምን ክርስትና መዳን በምግብ በመሰለ ገድል የማይቀበል ሰው ኢየሱስ የተናገረው ነገር ላሳይክ። ይህ መጽሐፍ ተመልከተው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንተ ቤተክርስቲያን የታተመ መጽሐፍ ነው። አሳታሚ በብፁዕ ወቅዱስ ሊቀ ጳጳስ ዘኢትዮጵያ ወእጨጌ ዘመንበረከ አቡነ ማትያስ የታተመ መጽሐፍ ነው። መጽሐፉን ተመልከተው። ፔጅ 56 እንደዚህ ይላል። በዚያን ጊዜ አቤቱ አለች። ተናጋሪቱ ማለት ክርስቶስ ሰምራ። ክርስቶስ ሰምራ ማለት በቤተክርስቲያን ከማርያም ቀጥላ የተከበረች ሴት ናት። ተመልከት ያለችው ምን ያለችው? በዚያን ጊዜ አቤቱ ጌታዬ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንደ ኤርሚያስ ማለት ነው። በገድል ሲነበብላቸው የማያምኑ አሉ። እኛ ስናነብላቸው ማለት ነው። እሺ እንደዚህ ያሉት ትምራቸዋለህ ወይስ አትምራቸውም አለችው። እርሱም አለ ኢየሱስ ተመልከት ያለውን፣ እሱም በጥቡ ልቦና ሆነው ያለመጠራጠር የሚያምኑትን ወደ መንግስት ይገባሉ። ያለመጠራጠር የሚያምኑ ካሉ ጀነት ይገባሉ አለ። እሺ ከዛሳ የማያምኑ ቢኖሩ ግን ክፍላቸው ከአርዮስና ከሰባሊዮስ ጋር ነው አለ። ሰማኸኝ? አለማመን ሳይሆን መጠራጠር። ሰምተኛ አይደል? የሚያስ አለማመን ሳይሆን በገድል መጠራጠር ብቻ። አንተ በገድል የምትጠራጠር ከሆነ ክፍልህ ገሃነም ሳይሆን ገሃነም ቪአይፒ። በክርስትና ሁለት ሰዎች አሉ፣ አርዮስ እና ሰባሊዮስ። አርዮስ ማለት ሲሞት ራሱ አንጀቱ ተዘርግፎ በቃ የተረገመ መንፈስ ቅዱስ የገደለው ሰው ነው። በክርስትና አስተምሮ የመጀመሪያ በቃ የተጠሩታላችሁ እናውቃለን። ስለዚህ አንተ ገሃነም ስገባ የምትገባው ከማን ጋር ነው? ከተራ ሰዎች ጋር ሳይሆን ከሁለቱ ጋር ለብቻ የምትታሰረው ማለት ነው። ስለዚህ አንተ ባለማመንህ ብቻ ሳይሆን በመጠራጠርህ ብቻ ክደሃል ማለት ነው፣ የገሃነሙን ያህል። ስለዚህ ንስሐ ግባ። ሲቀጥል የአሁኑን ፔጅ እንትን ስክሪንሻት ላድርገውና ማለት ምናልባት ዘማሪያም ሲገባ ልጠይቅ ይችላልና በቃ ጎበዝ። እኛ የምንፈልገው ጠያቂ ህዝብ ነው። በቃ ጠይቀና እስኪ እውነትን ፍለጋ የሆነ ሰከን ብለህ ከመልካም አንግል አይተው ምክራችን ባይብልን ብታነበው ኢንሻአላህ እንደኛ እውነተኛውን መንገድ ታገኛለህ የሚል መልካም ምኞት አለኝ። እችል ለማለት ያክል ነው። ብሮ ቀጥል። እኔ እንኳን ብዙ አስተያየት የለኝም እና ግን የሌለን የገረመኝ የቅድሙ የመጀመሪያው በተለይ እንዴ ቤተክርስቲያን አባቶች በዚህ ልክ በተለይ ገድለ አቡነ አቢብ እንዴ ከሴት ጋር አንድ ላይ ከመሆን 18 ዓመት እሳት ላይ መሆን ማለት ምን አይነት ጥላቻ ነው ማለት ይሄ እንዴት ነው ሴቶችን የሚጠላው ማለት እንዴት አድርገው ነው የሚጠሏቸው? ነው ወላሂ በጣም ነው የሚገርመው። እና እዛ ጋር ስትሄድ ገጣባ አህያ ይላል፣ እዚህ ጋር ስትሄድ እስስት ያላቸው አለ። ታስታውሱ እንደሆነ እስቲ ኢምሩ እቺን ማየት ፈልግ ነበር። የአባቶች ቆይ አንዴ ላንብበው። አንዴ የአባቶቻችን መጽሐፍ ሴት እውነት የምትናገር የምትመክር የምትማር መስላ ይላል። ልብ አድርጉ፣ መስላ ተንኮሏና ስራዋን አታውቅም። በቃ ተንኮለኛ ነች፣ የወጣላት አረመኔ ነች እያለን እኮ ነው። አረመኔ የወጣላት ማለት ነው።
እና አቺን ሴት ከሷ ጋር አንድ ላይ ተቀምጦ ከመጫወት ለዘላለም በእሳት ላይ መቀመጥ ይሻላል። እሳት ላይ ቅድም ሰው ይለኛል 18 ዓመት ነው ይምሩ ምን ሆነ ነው ዘላለም አንተ እኮ ያልከ 18 ዓመት ስል ነበር እኮ ያ ለዘላለም ነው አንተ አንዴ እኔ ምን ሆነ ነው አላህ ሙስተዓን። እና እኔ በጣም ሴቶችን በዚህ ልክ ማዋረድ እንዴ በቃ ምን ያደርግልህ? አንደኛ መጽሐፉን እንዴት አድርጋችሁ ነው የምትቀበሉት ራሱ። ስለዚህ ይሄ ፓርት በጣም ገርሞኛል። እና እንደ አስተያየት ክርስትና ያው አብዛኛው ባይብል ላይ መጽሐፈ ሲራክ ላይ ስትሄዱ ያለው ነገር ማየት ትችላላችሁ። ከሴቶች ላይ ለምን እንደማይወርድ ጥያቄ እኔ አለኝ በበኩሌ። ይቅርታ ቀጥሉ እንግዲህ። አያ ሀቢቢ ድጋሚ ገራሚ ሀሳብ ነው ያነሳው ኢብራሂም። ያጀማ ሴቶች ካላችሁ ባካችሁ አዳምጡ። አሁን እኔ ኢምራን አለሁኝ አይደል? ለዚህ ጋር ወንድሞች አለን። አንድ ሴት ጋር አሁን አንድ ሴት ገዝታ አስገብተን ከምናወራት ይልቅ ዘላለም በእሳት ብንጠበስ ይሻላል ነው እያለ ያለው መጽሐፉ። ምን ያክል ሴቶች አጸያፊ ቢሆኑ አስቡ። ዘላለም እኔ ኢምራን አንድ ሴት ገዝታ አስገብቼ ከማወራት ዘላለም ገሃነም ብገባ ይሻላል። ምን ያክል አጸያፊ ቢሆኑ ነው የሚል ጥያቄ አለኝ። ይሄ ለአእምሮ ተዋዋለሁ። ቀጥሉ። ሼት መልስ አለ እዚህ ላይ ሰላም። ምናልባት እንትና ሀሳብ ካለ ቀጥል። ማይክ አንስተዋል። እሼት ኦኬ። እስቲ ሌሎች ክርስቲያኖችን እናስገባ። ገዝት የምትልኩ ለማውራት ነው። እሺ ጀስት ለመቀመጥ ገዝት ትላኩ። ምላሽ አለኝ የሚል ማንኛውም ክርስቲያን ካለ የተነበበው ነገር ልክ አይደለም ካላችሁ ገዝት እያላካችሁ ማውራት ትችላላችሁ። እሺ ወደ ኤርሚ እንመለስና ኤርሚያስ ጥያቄ መጠየቅ ትችላለህ። ጥያቄ ምንድነው? ስግደት ለማለት ስጁድ አይ ቲንክ ካልተሳሳትኩ ስጁድ የሚባለው ስግደት ለአምላክ ብቻ የሚሰገድ ስግደት ነው አይደል? ሳላ ወይም ኦኬ። አሁን እኛ ሙስሊሞች የምንተዳደረው በነቢያችን ሰለላሁ ዐለይሂ ወሰለም ሸሪዓ ነው። ማለትም ነቢያቶች ሊኩል ሚንሁም ጀዐልና ሽርዐተን ወሚንሃጃ ይላል ቁርአን። ለሁሉም ህግና መንገድን አደረግን ይላል። ለነቢያቶች ህግና መንገድ ተደርጎላቸው ነበረ። ህግጋቶቻቸው ይለያያል። ለምሳሌ እዛ ጋ መብላት የተከለከለው ምግብ እዚህ ጋር ሊፈቀድ ይችላል። ሃይማኖታቸው አንድ ቢሆንም ህጋቸው ግን ይለያያል። ስለዚህ አሁን እኛ ሙስሊሞች የምንተዳደረው በነቢያችን በሙሐመድ ሰለላሁ ዐለይሂ ወሰለም ሸሪዓ ነው። በዚህ ሸሪዓ አንድ ሰው ለሌላኛው መስገድ አይችልም። ኦኬ፣ ክልክል ነው ብለን እናምናለን። እሺ ቀጥል። የመላእክት ስግደት ለአምላክ ብቻ ነው ወይስ ለሌላው ሰው ይገባል ብዬ ነበር የኔ ጥያቄ። ኦኬ፣ አሁን ላይ እንዳልኩ ቅድም ብያለሁ። በዚህኛው እኛ በምንተዳደርበት ሸሪዓ የሰው ልጅ ለማንም አይሰግድም። ነቢያችን ራሳቸው ሲናገሩ አንዱ ለአንዱ መስገድ ቢገባው ኖሮ ሚስት ለባሏ እንድትሰግድ አዝ ነበር፣ ነገር ግን አላዝም ምክንያቱም ክልክል ነውና ብለው ተናግረዋል በሐዲሳቸው ላይ። ስለዚህ አንዱ ለአንዱ መስገድ አይችልም ነው። ነገር ግን ከነቢያችን ሸሪዓ በፊት ጌታ አምላካችን በአዳም በፈጠረው ጊዜ መላእክት ለአዳም እንዲሰግዱ አዟቸዋል። ስግደቱ የአምልኮ ስግደት አልነበረም፣ ነገር ግን የአክብሮት ስግደት ነበረ። ሱጁዱ ተሕያ የሚባል ነገር አለ። ማለትም የአክብሮት ስግደት ነበረ። መቼ? ቅድመ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በነበሩት ሸሪዓዎች። ለምሳሌ የዮሴፍ ወንድሞች ለዮሴፍ ሰግደዋል። 11 ከዋክብትና ፀሐይና ጨረቃ ሲሰግዱልኝ አየሁ ብሎ ይናገራል። የዮሴፍ ወንድሞች ለዮሴፍ ሰግደዋል። ይሄ ከኛ አስቀድሞ በነበሩት ሸሪዓ ነው። ወደ እኛ ስንመጣ ግን ይሄ ነገር ክልክል ነው። ጥንት ዘመን የአክብሮት ስግደት ነበረ። አንዱ ለአንዱ አንዱን ሲያከብር ይሰግድ ነበረ። ነገር ግን አሁን ላይ ክልክል ነው፣ አይፈቀድም። እሺ ማለት እንትን ካልኩኝ ለምን እንደቆመ ትነግረኛለህ ሳል? ኦኬ እንግዲህ የቆመበት ዋነኛው ሪዝን ይሄ ነው ተብሎ የተቀመጠ ነገር አላየውም። ነገር ግን ምንድነው ሰዎች ምንድነው እያደረጉ የመጡት? አንድ ጊዜ የአላህ መልእክተኛ ማንን ወደ የመን ይልካሉ፣ ሙዓዝን ይመስለኛል፣ ወደ ሻም ይልካሉ። እና ወደ ሻም በላኩበት ጊዜ ሰዎች አንዱ ለአንዱ ይሰግዳል። ሊትራሊ አንዱ ለአንዱ ይሰግዳል። ለአምላክ የሚሰግደውና ለሰዎች የሚሰግደው ለፍጥረታት የሚሰግደው ተደባልቆ በአንድ ወይ መደረግ ጀመረ፣ ስግደት ሁሉ ማለት ነው። ለዚህ ትልቁ ማሳያ አንድ ብቻ ልስጥቆይ። ማለትም ሱጁዱ ተሕያ የሚባለው ነገር መስመር እየሳተ መጣና ሰዎች ለአምላክና ለፍጡር የሚሰግዱት ስግደት ተመሳሳይ መሆን ጀመረ፣ ወይ ደግሞ እንደ አንድ መስገድ ጀመሩ። ከዛ በኋላ መስመሩን እየሳተ ስለሚመጣ ይሄ ነገር
ወደ ሌላ አምልኮ ይወስዳቸዋል። እያከበርኩት ነው ብሎ ይናገራል። ነገር ግን ኢን ሪያሊቲ እያመለከው ነው። እንዲህ ያሉ ነገራቶች ተፈጥሮ ነበረ። ለዚህ አንድ ትልቅ ማሳያ ልስጥህና ለምን እንደተከለከለ ከዛ ትረዳለህ ብዬ አስባለሁ። እሺ ልክፈትልህ። ቆይ አንድ ጊዜ ወርሺፕ ትልቁ ላይ አድርገኝ ምራ። የአክብሮት ነው የሚለው ነገር ወዴት ከጊዜ በኋላ ወዴት እንደተለወጠ ላሳየ። ለምሳሌ ሰዎች ለማርያም ይሰግዳሉ። ለማርያም በሚሰግዱበት ጊዜ ግን ከአምላክ አሁን ያቀፈችው አምላክ ነው ተብሎ ይታሰባል። ጥንት ዘመንም የነበረ ነው። ይሄኛው አምላክ ነው ብሎ ይታሰባል። ማርያም ደግሞ እናቱ ናት ተብሎ ይታሰባል። ነገር ግን ይሄ ስግደት ወዴት እየሄደ መጣ? ተመሳሳይ አምላክ ከሚሉት አካል ጋር ተጨፍልቆ ወደ አምልኮ እየተጠጋ መጣ። ለአክብሮት ነው እየተባለ የሚናገረው ስግደት ግዴታ እየሆነ መጣ። ማኑ ግዴታ ያደረገው? ለምሳሌ ተአምረ ማርያም ላይ እንዲህ ይላል፣ በስዕሏም ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ ማይታወቅ ይላል። ያኔ እንግዲህ አክብሮት እየተባለ የመጣው ነገር ምንድን ነው? ግዴታ እየሆነ መጣ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ። ስለዚህ ወደ ሰውን በግድ ለስዕሏ ትሰግዳለህ። ስለዚህ አንድ ሰው በግድ ከሆነ እየሰገደ ያለው አክብሮት ነው ሊባል አይችልም። ይሄ ለአክብሮት የሚደረገው ነገር ከጊዜ በኋላ ወደ ግዴታነት እየተለወጠ መጣና ወደ አምልኮ እየተቀየረ መጣ። ስለዚህ ይሄ ነገር የሰው ልጅን ወደ ሽርክ እንዳያስገባ እነዚህ ነገራቶች ይከላከላሉ ነው። ከዚህ አንጻር ነው ግልጽ ነው ብዬ አስባለሁ። ምን ትላለህ? ሳላ ከመቀጠል በፊት አንድ ሐዲስ ላሳየው። ጀዛከላህ ገልጸኸዋል። አንድ ቆይ ራሴን አተልቅ መጀመሪያ ኤልሚ ያው ሐሳቡን ሰብሰብ ሳረግልህ በእስልምናችን ሁለት ስግደት አለ። አንድ ለአምላክ የሚሰግድ የአምልኮ ስግደትና ሱጁደት ተህያ ወይም ደግሞ የአክብሮት ወይም ደግሞ የምስጋና ስግደት የሚባል ነገር አለ። የአምልኮ ስግደት ለአላህ ብቻ የሚሰገደው ኦኬ። የክብረት ስግደትን ሰዎች ለሰዎች ይሰግዱ ነበር። በድሮ ጊዜ ከሸሪዓቱል ሙሐመድያ በፊት ሰዎች ለሰዎች ይሰግዱ ነበር። ነገር ግን አንድ ክስተት ተፈጠረ። ወይም ደግሞ አንድ ሐዲስ ላንብብልክ። ሐዲሱ መሰለ ቀይስ ብኑ ሰዒድ ረዲየላሁ ዐንሁ ሰሃቢይ ነው። ወዴት ሄደ? ወደ ኢራቅ ሄደ። ሲሄድ እዛ ሰዎች ሲሰግዱ አየ። ለሰዎች ሲሰግዱ ተመለከተ። ከዛ በኋላ ወደ ነብዩ መጣና ምን አላቸው? ነብዩ ሆይ ሰዎች እኮ ለሰዎች ይሰግዳሉ አላቸው። ከዛ በኋላ ፈቁልቱ አንተ ሐቁ ቢአን ዩስጀደ ለከ፣ ነብዩ መሐመድ ሆይ እርሶ እኮ ለእርሶ መሰገድ አለበት፣ እርሶ ከሰዎች የበለጡ ስለሆናችሁ ለእርሳችሁ መሰገድ አለባቸው ለነብያችን ሰለላሁ ዐለይሂ ወሰለም አላቸው። ከዛ ነብያችን ምናወት ፈቃለ ሊ ነብያችን እንደዚህ አለ፣ አረአይተ ለው መረርተ ቢቀብሪ አኩንተ ተስጁዱ ለሁ፣ እንደ ወደፊት እኔ ሙቼ መቃብሬ ላይ ብመጣ አንተ ትሰግድብልኛለህ እንዲህ መቃብሬ ላይ ብሎ ጠየቁት ነቢያችን። ከዛ ፈቁልቱ ላይ አልሰግድም አላቸው ሰሃቢዩ። ከዛ ነቢያችን ነው ላተፈአሉ አታርጉ፣ አትስገዱ። ለኩንቱ አሚረን አሐድን አንየስቱደ ለአሐድን ለአመርቱ ኒሳ አንየስቱደ ለአዝዋጅህነ፣ ጭራሹ እንደዛ አልፈቅድም፣ ቢታዘዝ እንኳን መሰገድ የነበረበት ለባል ነበር ብሎ ተናገሩ ማለት። ስለዚህ በእስልምናችን ተከልክሏል። ለምን? ይሄ ነገር ቅድም እንዳለ ሳላህ መንገዱን እየሳተ መጣና ወደ አምልኮ ሄደ። ወደ አምልኮ ሄደ። ሲቀጥል ስግደት እንኳን በድሮ ጊዜ የነበረው ስግደት ምሳሌ ንጉሥ አለ ይሰገድለታል እያለ ነው። ከሞተ በኋላ ግን የለም አይሰገድም። ግን እናንተ ምን ታደርጋላችሁ? አሁን ለማርያም ስዕል ይሰገዳል፣ ለቅዱሳን ይሰገዳል፣ ለፎቶ ይሰገዳል። አየህ አይደለ? ስለዚህ እስልምናችን ዘጋና ምን አለ? ቁል ኢነ ሰላቲ በላቸው ሙሐመድ ሆይ አለ ስግደቴ፣ ህይወቴ፣ ሞቴ ለአላህ ብቻ ነው አለ። ስለዚህ ሙስሊሞች ስግደታችን ሁሉ ነገራችን ለአላህ ብቻ። ስለዚህ ግንባራችን የምናጎነብሰው የምንሰግደው ለአላህ ብቻ ነው እንጂ ለሰው አንሰግድም። ነገር ግን በድሮ ዘመን ይፈቀድ ነበረ። ምን? የአክብሮ ስግደት። እሱ ግን ተከልክሏል። አሁን ተግባባን። እዚሁ ጋር ግን አንድ ኤርሚ ካለ ወደ ሌላ ከማለፍ በፊት አንድ አየር ላይ ዝም ብለህ የምትመልሰው ነገር ልጠይቅህና ለማርያም አለመስገድ ትችላለህ? አለው ገስ ውስጥ እድሜ ላንተ ነው እና ለማርያም አለመስገድ ትችላለህ ወይ? አለመስገድ ለማርያም አለመስገድ እኔ እንጃ፣ እኔ ያን ያህል እንትኑ የለኝም ግን ማለት ከምን አንጻር ማለት አልገባኝም። አጠያይቅ አልገባኝም። ለምሳሌ እንደዚህ ልክ እንደዚህ አሁን እነዚህ ልጆች
ትልቁ ላይ ብታደርጉኝ ደስ ይለኛል። አድሚኖች ወይ ራሴን ማድረግ እችላለሁ። ኦኬ ሽሪንክ አንዴ ቆይ። እሺ ይታያል። ለማንኛውም ተመልሻለሁ። አሁን ተመልሻለሁ አለ። ኦኬ እሺ፣ ምንድን ነው እያልኩ ያለሁት ኤርሚያስ? እነዚህ ሰዎች አሁን ወደ 10 ምናምን የሚጠጉ ሰዎች ለማርያም እየሰገዱ ነው። ወደው ነው የሚሰግዱት ወይስ ተገደው ነው ለማርያም እየሰገዱ ያሉት? አንድ እሱ ነው። ሁለት ደግሞ አንተ እንደምትሰግድላት ሁላ አለመስገድስ መብት አለ ወይ? ለምሳሌ ስትፈልግ ትሰግዳለህ፣ አለመስገድ ትችላለህ ወይ? አለመስገድ ግዴታ አይደለም። እኔ ግዴታ አለ ብዬ አላስብም። ለምሳሌ ለአምላክ አለመስገድ አይችልም ማለት አይ ነው። ለአምላክ የምትሰግድበት ታይም አለ። እሱ ግዴታ እንትን ነው። ለምሳሌ በጸሎት ግዴታ ነው አይደለም? ግዴታ ነው ለአምላክ እሱማ ግዴታ ነው። ግዴታ ነው ትሰግዳለህ። ለማርያም እሳ እንደዛ በውዴታ ነው የምሰግደው ወይስ በግዴታ ነው የምሰግደው? አሁን የመላእክት እና ለማርያም ስንሰግድ የአክብሮት ስግደት ነው። እሱም ማለት ልታከናውነው የምትችለው ነገር ነው። ኦርቶዶክስ ስትሆን ይሄኔ ማሟላት አለብህ። በግዴታነት ነው በውዴታነት ነው? ለማርያም በውዴታነት ከፍቅር የተነሳ ያንን እናደርጋለን። ከአክብሮት የተነሳ ግን ተአምረ ማርያም ላይ ታውቀዋለህ መጽሐፉን ኢምሮ እዚህ ጋር ያሳያል። አስፈላጊ ከሆነ ሃርድ ኮፒው ማለት ነው። ተአምረ ማርያም ላይ በአማርኛ ምዕራፍ 2 መቅደሙ ላይ በስዕሏም ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ ይላል። ግዴታ ነው ይላል። እዚህ ጋር ምን ትላለህ? እኔ እንጃ። ይሄ ነገር ስክሪንሻት ላድርገውና የመጀመሪያ ጊዜ ሳየው ካልሰገድክ በጣም ትቀጣለህ። መቅደም በስዕሏም ፊት ስገዱ፣ ለስዕሏ ያልሰገደ ግን ይላል። ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ ማይታወቅ ይላል። በዚህ ደረጃ ከቆምክበት ቦታ ትጠፋለህ፣ ስም አጠራርህ አይታወቅም። ስለዚህ የመስገድ ግዴታ ካለብህ ነገሩ ልክ እንደ አምላክ ሆነ። ለአምላክ አለመስገድ አይችልም፣ መስገድ ግዴታ ነው። ለማርያምም መስገድ ግዴታ ሆነ። ስለዚህ ሰዎች አንዱ ለአንዱ እየሰገደ መጥቶ መጨረሻ ላይ ግዴታ ምናምን ማስጀመረ አንዱ ለአንዱ መስገድ አለበት አለ። መስመር እየሳተ ይመጣና እንዲህ ያለ ነገር ውስጥ ይከታል። ለዛ ይሄ ህዝብ አንዱ ለአንዱ አክብሮት ነው እያለ አይሰግድም። እና ይህንን ላሳይ ፈልጌ ነው። ቀጣይ ጥያቄ ካለ ቀጥል። እሺ፣ ቀጣይ ጥያቄ ምንድን ነው? ከእስልምና እምነት ጋር የተያያዘ ነው እና እስልምና እምነት ማለት ከነቢዩ መሐመድ በፊት ነበረ ምናምን ይባላል። ከአደም ምንድን ነው ሙስሊም ነበሩ ይባላል እና ያ ነገር እንዴት ለአይሁዶች መጽሐፍ ተሰጠ? ከዛ በኋላ ደግሞ የኢንጅል እና የዘቡር ምናምን የሌሎች መጽሐፍቶች ባለቤት አይሁዶች ሆኖ ሳለ ከዛ በኋላ ነው ወይ እስልምና የተመሰረተው? ከአይሁዶች ቃል ኪዳኑን አንስቶ ነው እስልምና የሚባል ሃይማኖት የመሰረተው? ያንን ነው ልጠይቅ የፈለግኩት። ብዙ ጊዜ መጽሐፍቱ የኢንጅል መጽሐፍ ክርስቲያኖች እጅ አይሁዶች እጅ ነበረ ይባላል እና ከዚህ ጋር የተያያዘ ነገር ነው ልጠይቅ የፈለግኩት። ከተረዳችሁ ማለት ነው ጥያቄ ነው። አይ መጽሐፍቶቹ እስልምና በፊቱም ከነበረ መጽሐፍቶቹ እንዴት ለአይሁዳውያን ተሰጡ ነው? አዎ መጀመሪያ ኢንጅልና ዘቡር አይሁድ እጅ ላይ ነበሩ አለ ካልተሳሳትኩ መጽሐፉ። እሺ ኢንጅል አልነበረም። እሺ ለማንኛውም ምንድን ነው እስልምናችን የሆነ መጽሐፍ ላይ ቤዛ የሆነ አይደለም። መጽሐፍቶች ላይ ቤዝ የሆነ ሳይሆን ጌታ አምላካችን የሰው ልጅን የሚፈጥርበት መንገድ ነው። የሆነ መጽሐፍ መጥቶ አይደለም እስልምና። ለምሳሌ ቁርአን አይደለም እስልምና የመሰረተው አይታል። መጽሐፍ ላይ ቤዝ የሆነ አይደለም። ቁርአንም ሳይኖር እስልምና ነበረ። ተውራትም እንጂልም ሳይኖር እስልምና ነበረ። ስለዚህ እስልምና የሆነ ስክሪፕቸር ላይ ዲፔንድ የሚሆን አይደለም። ስክሪፕቸር ላይ ደግሞ እንትን የሚሆን አይደለም፣ የተመሰረተም አይደለም። እስልምና ስንለኛ ሙስሊሞች አምላክ የሰው ልጆችን ሁሉ የፈጠረበት መንገድ እያለ ነው። ቁርአን ምዕራፍ 30 ቁጥር 30 ላይ ምን ብሎ ይናገራል? ፈአቂም ወጅሀከ ሊዲን ሐኒፈን ፊጥረተላሂ ለቲ ፈጠረ ናስ ዐለይሃ ብሎ ይናገራል።
ፊትህን ለሃይማኖት ቀጥ አድርግ፣ ያቺ አላህ ሰዎችን ሁሉ የፈጠረባትን መንገድ ያዟት አለ። ስለዚህ አምላክ ሰዎችን ሁሉ የሚፈጥርበት መንገድ ነው እስልምና የሚባለው። ይሄ ማለት ደግሞ የሰው ልጅ ሲፈጠር ሙስሊም ነው። ሙስሊም ነው ሲባል የሆነ ፂም አሳድጎ ሱሪ አሳጥሮ ቁርአን ይዞ ምና ይወለዳል አይደለም። እሺ ትክክለኛ ጎዳና ላይ ሆኖ ይመጣል ነው እያልን ያለ ነው። እና እንደዛ ነው። ከዛ በኋላ ፈአበዋሁ ዩሐዊዳኒሂ አው ዩነስራኒሂ አው ዩመጂሳኒ፣ ወላጆቹ አይሁድ ከሆኑ አይሁድ ያደርጉታል በስርዓቱ መሰረት። ክርስቲያን ከሆኑ ደግሞ በ40 ወይ በ80 ምናምን ቀን ክርስቲያን ያደርጉታል አጥምቀው። ወይ ደግሞ ዞሪስቲያኒዝም ከሆኑ ዞሪስቲያንስ ያደርጉታል። ነገር ግን ፊጥራው የልጁ መሰረታዊ ማንነቱ እስልምና ነበረ፣ ትክክለኛ ጎዳና ነበር ብሎ ይናገራል። ያ ከሆነ ቀደምት ነቢያትም ሙስሊሞች ነበሩ። ልክ ቁርአን ላይ ሲናገር ማካነ ኢብራሂሙ የሁድየን ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድም ክርስቲያንም አልነበረም፣ ነገር ግን ወደ ቀጥተኛ መንገድ የተዘነበለ ሙስሊም ነበር ይላል። ስለዚህ አብርሃም ሙስሊም ነበር። ሙስሊም ያደረገው የሆነ መጽሐፍ ተውራት ምናምን ስለተሰጠው አይደለም፣ የሆነ መጽሐፍ ስለተሰጠው ምናምን አይደለም ሙስሊም የሆነው። ኦኬ ጌታ አምላክ እጅህን ለእኔ ስጣለው፣ እጁን መስጠቱ ለአምላክ መታዘዙ ሙስሊም ያሰኘዋል። መጽሐፍ ስለተሰጠው ቁርአን ምናምን ስላለ አልነበረም በወቅቱ፣ ወይ ደግሞ የሆነ መጽሐፍ ይዞ ስለመጣ ሳይሆን ምንድነው ለአምላክ ታዛዥ ስለሆነ ሙስሊም ተባለ። ስለዚህ ሙሴም እንደዛው፣ ሌሎች ነቢያትም እንደዛው። ለእነዚህ ነቢያት ህዝቦቻቸውን ይመሩበት ዘንድ መለኮታዊ መጽሐፍ ይወርድላቸዋል። ተውራት ይወርድላቸዋል፣ ኢንጂልም ይወርድላቸዋል፣ ዘቡርም ወርዶላቸዋል። እና በህይወት በነበሩበት ጊዜ እዚሁ ምድር ላይ ያሉ በዚህ መጽሐፍቶች ያስተምራሉ። ሁለተኛ ግልጠተ መለኮት ሪቨሌሽን ነበሩ መጽሐፍቶቹ፣ ስለ አንዱ አምላክ የሚሰብኩ ሁለተኛውን አምላክ የሚያስተምሩ መጽሐፍቶች ነበሩ። ከዛ በኋላ እነዛ ነቢያት ሲሞቱ የሚቀሩ አይሁዳውያን ናቸው ወይ ደግሞ ሌሎች ህዝቦች ናቸው። እነዚህ ህዝቦች ደግሞ ምንድነው የሚያደርጉት? ምዕራፍ 2 ቁጥር 75 ላይ ሱረቱል በቀራ ምዕራፍ 2 ቁጥር 75 ላይ ጌታ አምላካችን እንደተናገረው ጥቂት የሆነ ዋጋ ሊገዙበት ወይ ደግሞ የሆነ አዲስ አስተምሮ ይፈጥሩና ይሄ አስተምሮታችን እኮ መጽሐፍ ላይ አለ የሚለውን ነገር ለማሳየት ምን ያደርጋሉ? ስክሪፕቸሩን ወደ ራሳቸው ያስጠጋሉ። ራሳቸው እንደሚፈልጉት ይተረጉሙታል፣ ራሳቸው እንደሚፈልጉት ይቀይሩታል፣ ይለውጡታል። ከዛ በኋላ ከጊዜ በኋላ ከዘመናት በኋላ ደግሞ የተቀየሩ የተጨመረባቸው የተቀነሰባቸው መጽሐፍቶች የአይሁዳውያን እጅ ላይ መጣ፣ የክርስቲያኖች እጅ ላይም ደረሰ። ስለዚህ ከዛ በፊትም ግን እውነተኛ ራእይ ነበረ። የዚያ እውነተኛ ራእይ ባለቤቶች ደግሞ ነቢያቶች ነበሩ፣ ነቢያቶች ደግሞ ሙስሊሞች ነበሩ። እና እንደዛ ብለን እናምናለን። ግልጽ ያልሆነልህ ነገር ካለ ኢምራን የሚጨምረው ነገር ካለ ይጨምርልሃል። ኢምራን ቀጥል ወንድሞች። ይዙት ምናልባት ሊሄደበት ብዬ ነው ማለት በስነ ቁፋሮ ምናምን ደረጃ ከነብዩ መሐመድ በፊት ከመምጣት በአርኮሎጂ እንደዚህ የተገኘ ነገር ነበረ ማለት እስልምና ስለመኖሩ አዳም ስለመኖሩ በቁፋሮ የተገኘ ነገር አለ እንደ ኤርሚያስ? አይ ስልሽ አሁን እንዴት እንደሆነ ታውቃለህ? አሁን ከጥንታዊ መጽሐፍ ምናምን ነገር ብዙ ጊዜ ማለት አዳም ስለመኖሩ ነብዩ መሐመድ በኋላ ጀመረ ብዬ ማለት ቆይ እሺ ልምጣለህ። ግዴታ ነው እሱ መኖሩ? ቁፋሮ ነገር መኖር አለበት ግዴታ ስልህ አሁን በምን ማረጋገጥ ይችላል ነው? ቁፋሮ ሳይሆን አዳም መኖሩን በምን እናረጋግጣለን ነው? አዳም መኖሩን በቁፋሮ ነገር እስቲ ፕሩቭ አድርግልኝ። ያ እንኳን እንደዛ እንኳን ሊሆን አይችልም። ግን አያልኩ ያለሁት እኔ ከነብዩ መሐመድ በፊት አለው ስርየቱ ቀን ስርዓቱ ራሱ መኖሩን የሚያመላክት የስነ ቁፋሮ እንትን የለም። እዛ ላይ 16 ላይ ያለው አንድ ካህን የስርየቱ ቀን ደደዮ ፈተናመንት እንደዛ አይነት ስርዓቶች መኖራቸውን የሚያመላክት ቁፋሮ የለም። አንተም ታውቃለህ፣ ግን እውነት ነው ብለህ ታምናለህ አንተ ጊዜ አይደለ? ቁፋሮም ባይኖር መጽሐፉ ላይ ብቻ አይተህ አይደለ? አንዳንድ ነገሮችን ስታይ ያው ስለ ክርስትና ስለመኖሩ የሚያሳዩ ነገሮች አሉ።